ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን አምሽታችኋል። ሳምንታዊ ኤንቢሲ ስፖርት ዳሰሳ እነሆ ከዚህ ሰዓት ጀምሮ ወደ እናንተ ሊደርስ ዝግጅታችንን ጨርሰን እኔ ይበልጣል ሰውነትና ሳምሶን አበበ ስቱዲዮ እንገኛለን። ቀጣዮቹን 60 ደቂቃዎች አብረናችሁ እንቆያለን። በዛሬ ዝግጅታችን የተለያዩ ጉዳዮችን እናነሳለን። በዋነኛነት ግን የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ መርሃ ግብር የመልስ ጨዋታዎች ተከናውነዋል። ፍጻሜው ላይ አሊያንዝ አሬና ላይ የሚገናኙ ቡድኖች ፓሪስ ሴን ዠርመን ከኢንተር ሚላን መሆናቸው ተረጋግጧል። ባርሴሎናና አርሰናል ደግሞ አሳዛኝ ተሸናፊዎች ሆነዋል። እነዚህን ጨዋታዎች በተመለከተ ምልከታዎቻችንን የድህረ ጨዋታ ዳሰሳዎቻችንን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሳሚ እንዴት አለ? እንዴት አለ ይበልጣል? እግዚአብሔር ይመስገን። እንዴት ነበር ሳምንቱ? በጣም አሪፍ ነበር። ያው ትልቁ መድረክ ውድድር የፍጻሜ ተፋላሚ ሁለት ቡድኖች ተለይተው ታውቀዋል። ከ2003-4 በኋላ ይመስለኛል የእንግሊዝ የስፔን ቡድኖች የሌሉበት የፍጻሜ የጀርመን ቡድኖች የሌሉበት የፍጻሜ ፍልሚያ ሆኗል። በጣም ተጠባቂ የሆነ ጨዋታ ነው ብሎ ማንሳት ይቻላል። ኢንተር በርግጥ ካቻምና የፍጻሜ ተፋላሚ ነበር። ፓሪስ ሴን ዠርመንም እንደዚሁ ከ2019-20 በኋላ ለመጀመሪያ ጊዜ ፍጻሜ ተፋላሚውን እንጂ አምና እንደዚሁ በደርሶ መልስ ጨዋታ በዶርትመንድ ነው እንደምታስታውሰው ከፍጻሜ ቀርቦ የተጠበቀ አልነበረም። ፌቨራይት ቡድን ነበር። የፍጻሜ ተፋላሚ የመሆን እድል እንደነበሩ ሲገለጽ ነበር። በተለይ ባርሴሎናን ጥሎ ከመምጣቱ ጋር ተያይዘው እና ብዙ የሚያነጋግሩ ነገሮች የተመለከትንበት ነበር። በተለይ ጎት ብለውታል፣ የሴሚ ፋይናሊስት ጎት ብለውታል የኢንተር ሚላንና የባርሴሎናን ጨዋታ እሱ እናነሳለን። የትናንት ምሽቱ ጨዋታ በሁለት ቡድኖች መካከል የነበረው ስሞል ማርጂን የሆነ ልዩነት ማለት ነው የጨዋታውን ወስኗል። በተለይ ግብ ጠባቂው በእርግጥ በሁለቱም ጨዋታዎች ፋይናል ያልደረሱት ሁለቱም ቡድኖች ከግብ ጠባቂ ኳሊቲ ጋር ነው ብሎ ማንሳት ይቻላል። በራሳቸው ጋር የነበሩትም ግብ ጠባቂዎች መጥፎ ሆኖ አይደለም፣ ሼዚ መጥፎ ሆኖ ወይም ዴቪድ ራያ መጥፎ ሆኖ አይደለም። ግን የነዛ ኤክሰፕሽናል መሆን ለፍጻሜ ያውቁቷቸዋል። ዶናሩማ 8 በደርሶ መልስ ጨዋታ፣ ከዛ ውጪ ደግሞ ያን ሶመር ደግሞ 14 ኳሶችን አድኖ ቡድኖቻቸውን ለፍጻሜ ያደርሷል ብሎ ማንሳት ይቻላል። እንደ ገለልተኛ ተመልካች ሳሚ ስትመለከተው ባርሴሎና ከአርሰናል ወይስ ፓሪስ ሴን ዠርመን ከኢንተር ሚላን መድረሳቸው ላንተ የሚሰጥ ስሜት ማለት ይሄ ደስ የሚል አይነት ስሜት የሚኖር የትኛው ቢሆን ነበር? ልጠይቅህ። አስቸጋሪ ነው። ሙያው ላይ እንዳለ ሰው ነው እንግዲህ አንዳንዴ ልትናገር የምትችለው ስሜትን ከሆነ ከተመለከት ልክ ነው። በተለይ ደግሞ ባርሴሎናን በዚህ ፍጻሜ ጨዋታ ላይ መመልከት የማይፈልግ ሰው ያለ አይመስለኝም። ምክንያቱም ኢንተር ካለፉት 3 የውድድር ዘመናት በሲሞኔ ኢንዛጊ ስር ከተመለከት ነው ያለውን ኮምፓክት መሆን የኋላ ክፍሉን ከዛ በኋላ ደግሞ በሆነ አጋጣሚ ጎል ለማስቆጠር ጥረት የሚያደርግ በየትኛውም የጨዋታ ክፍል እንዲሁም የዲጎ ሲሞኔና አትሌቲኮ ማድሪድ ይመስል ነበር አይደል? የሆነ አመታት ላይ የተመለከት ነው። ክርስቲያኖ ሮናልዶ ያኔ አትሌቲኮ ላይ እንደ ቀልድ ነበር ሃትሪክ ይሰራ የነበረው። ግን እሱ ራሱ ተናግሯል እኮ 5-6 ሰዓት ብትጫወት ጎል ማታስቆጥርበት ቡድን ነው ለዲጎ ሲሞኔን ቡድን ሲያነሳ እናስተውሳለን። ያው ሮናልዶ ጎል የማስቆጠር ሪካርዱ ከዛም በላይ ሌቭሉ በጣም ከፍ ያለ ስለነበረ ነውና ያንን አይተናል። ኢንተር ሚላንን በደርሶ መልስ ጨዋታ ኢንተር ላይ 6 ጎል አስቆጥሯል። በ3 የተለያዩ አጋጣሚዎች ተመርቶ ነበር ቡድኑ ካምባኮችን የተመለከትንበት ነውና ከኢንተር ጋር የነበረው ጨዋታ በዛ መልኩ አዝናኝ እንዲሆን ያደረገው የሃንስ ፍሊክ ቡድን እንደሆነ በጣም ግልጽ ነው። የሃይላይን ዲፌንዲንግ እንደተመለከት ነው ነበርና ኢንተር ጀብደኛ ሆኖ መልሶ ማጥቃት ጎል ለማስቆጠር እድሎችን እንዲያገኝ አድርጎታልና በቀላሉ ጎሎችን ሲያስቆጥሩ ተመልክተናል። የዘንድሮ መልኩ ነው። ቤንፊካ እኮ 5-4 ነው ዳሉዝ ላይ ተጠናቀቀው አይደል? ያ ማለት ባርሴሎና ጎል እንደሚያስተናግድ የሚታወቅ ነው። በዛው ልክ ግን ከ150 በላይ ጎሎችን ደግሞ በዚህ ሲዝን ያስቆጠረ ቡድን ነውና ይሄ ቡድን ላሚን ያማልን ይዟል፣ ፔድሪን ይዟል፣ ራፊኒያ በጣም አስደናቂ ውድድር ዘመን ጊዜ እያሳለፈ ነው የሚገኘው። ተከላካዮቹ ራሱ ካሳዶ ጉዳት አስተናግዶ ነው እንጂ በጣም ድንቅ ተከላካይ ነው። አሁን ሌል ክላሲኮ ይደርሳል። ኩባራሲ መመልከት ይቻላል። የ17 ዓመት ተጫዋች ሆኖ የኋላ መስመሩን መሪ ወደ ተከላካይ ስፍራ ተጫዋች ሆኖ ተመልከተ ነው። አሮ ሲገባ ቡድኑ ምን ያህል ዋጋ እንደከፈለ ተመልክተናል በዛ ጨዋታ ላይና ምንም ጥያቄ የለውም። የአርሰናልና የፒኤስጂ ግን 50-50 ነው። ስለ እውነት ለመናገር ከጠየቀኝ አንደኛ ሉዊስ ኤንሪኬ በጣም ጥሩ ቡድን ገንብቷል። በኋላ ላይ እናነሳዋለን። ከኢቲክ ወደ ኮሌክቲቭነስ ቡድኑን ቀይሮት ጋላክቲኮቹ የመጨረሻውን ምባፔን ከለቀቀ በኋላ ቡድኑ አጠቃላይ እንደ ቡድን ተጫውቶ ነው ለዚህ ፍጻሜ ደርሶ ልክ ነው። ኦስማን ዴምቤሌ ባለፉት ወራት ያሳየው መሻሻል ለዚህ ቡድን ለውጥ አንድ ማሳያ ሊሆን ይችላል። ዱዌ ሲዝኑ ሲጀመር እድል ተሰጥቶት ነበር ግን በሚፈለገው መልኩ ማድረግ አልቻለም ነበር። አሽራፍ ሀኪሚ ምናልባትም አሁን ላይ በቀኝ ፉልባክ ብዙ ተጫዋቾች ይነሳሉ አይደል? ግን ለኔ ያለ ምርጡ ነው ብሎ ማንሳት ይቻላል። ከኢንተር ትልቅ ግዢ ነው ብሎ ማንሳት ይቻላል። በእርግጥ ደምፍራይስን በትክክለኛው ተክተውታል ብሎም ሊነሳ የሚችል ሁለቱም ፉልባኮች በጣም ድንቅ ናቸውና ሜቢ
ፒኤስጂ እና የአርሰናል እኔ 50-50 ነው ምልከቴ። ግን ባርሴሎናን ፋይናል ላይ ደስ ይለኝ ነበር፣ ግን ሲሞኔ ኢንዛጊን ስለምወደው ደግሞ በዛም ቅር አላለኝም ብዙ። ባርሴሎና በዘንድሮ ውድድር ዓመት እጅግ አዝናኝ የምትለው ቡድን ነው። አንተም ቀደም ብለህ እንዳነሳው በወጣቶች የተዋቀረ ቡድን ነው፣ ጎሎችን የሚያስቆጥር ነው። አጠቃላይ እኮ 89 ጎሎችን አስቆጥሯል 2025 ከገባ በኋላ ይህ ቡድን እንግዲህና ምን ያህል በጥንካሬ እየሄድ እንደሆነ አመላካሽ ነው። በግለሰብ ደረጃ የምታነሳቸው ተጫዋቾች አሉ። በአውሮፓ ቻምፒዮንስ ሊግ ለምሳሌ ራፊና 13ኛ ጎሉን ያስቆጠረው፣ አጠቃላይ በአሲስትም ጎል በማስቆጠር ረገድም በአንድ የውድድር ዓመት 21 አስተዋጽኦ በማበርከት የሮናልዶን ሪከርድ የተጋራበትንም ተመልክተናል። ምን ያህል ይህ ተጫዋች ድንቅ ተጫዋች እንደሆነ ቡድኑን በሚገባ ግልጋሎት እየሰጠ እንደሆነ አመላካሽ ነው። ሮበርት ሌቫንዶስኪ በጉዳት ምክንያት 3 ጨዋታዎች ተከታታይ አልፈውት ተመለሰ እንጂ በባለፈም ደቂቃም አላገኘም። በእርግጥ በባለፈ በመልሱ ጨዋታም በመጀመሪያው ጨዋታ ደግሞ አልነበረም እንጂ 11 ጎሎችን አስቆጥሮ ከወዲሁ ጥሩ ግስጋሴ እያደረገ ነበር በአውሮፓ ቻምፒዮንስ ሊግ። በሊጉ ደግሞ 25 ጎሎችን አስቆጥሯል። ላሚን ያማል በአጠቃላይ በውድድር ዓመቱ ኦልሞስት ወደ 35 ገደማ የጎል አስተዋጽኦ አለው። 15 ጎሎችን አስቆጥሯል። እንዲሁም ደግሞ 20 አሲስት በማድረግ በሁሉም የውድድር መድረኮች የፊት መስመሩ በዚህ ደረጃ በጣም ፔኔትሬቲቭ እና በጣም አስቆጣሪ የሆነበት ነገር ግን ደግሞ መቼ ነው የሚያበቃ? ብዙ ጊዜ አሁን ሃንሲ ፍሊክ ቡድን ከያዙት በኋላ የቡድኑ መገለጫ የሆነ ኦፍሳይድ ትራፕ መስራት፣ በጣም በሃይላይን መከላከል፣ በቫር የታዩ ጎሎች መሻር፣ በጣም ጠንካራ የምትለውና በጣም ኩዊክ የምትለው ካውንተር አታክ መጠቀም ነበርና ያም ሆኖ ግን ጎሎች ይቆጠሩበታል። መቼ ነው የሚያበቃ? የሃንሲ ፍሊክ የሃይላይን ዲፌንዲንግ መቼ ነው የሚያበቃ? ማብቂያው መቼ ነው እስከ ማለት ያስደረሰ ነበር። በተለይ በባለፈው ጨዋታ በመልሱ ጨዋታ እኔ ሳሚ እውነቴን ነው የምነግርህ፣ እኔ ምንም ጥያቄ የለው ምንም ጥርጥር የለውም በጣም የሚያዝናና ቡድን እንዲያልፍ እፈልጋለሁ። እግር ኳስ ምንም የተለየ ትርጉም እኮ የለው። መጀመሪያ አዝናንቶ ነው አይደለ? ሌላ ዴፊኒሽን የምሰጠው ከመዝናናት ባለፈ ብለህ ነው እንጂ መጀመሪያ ቅድሚያ የምሰጠው ፕራዮሪቲ የምሰጠው እግር ኳስን የምትመለከተው ለመዝናናት ነው። ቢዝነሱ፣ ፕሮሞሽኑ ምኑ ከዛ በኋላ የሚመጣ ነው አይደለ? ባርሴሎና በጣም አዝናኝ ቲም ነው፣ ምንም ጥያቄ የለውም። ኳስ የሚይዝ ነው፣ እድሎችን ቶሎ ቶሎ ባፋፉ ከስር የሚፈጥር ነው። ላሚን ያማል ምን አይነት ተጫዋች ነው? የተከላካይ መስመር ተጫዋቾችን እንመልከት ምን ያህል ፔኔትሬቲቭ እንደሆኑ። በመከላከሉ እንኳን ከልምድ አኳያና ከታክቲክ አኳያ ውጤታማ ናቸው ባትላቸው ምን ያህል ፔኔትሬቲቭ እንደሆኑ። ለምሳሌ ጀራርድ ማርቲንን ተመለከትናል። በመጀመሪያው ጨዋታ የሱ ጥፋት ነው እየተባለ ሲታማ ነበር። ይሄ ተጫዋች የ23 ዓመት ተጫዋች ነው። ኮርኔላ ቡድኑን ባለፈው ዓመት ያው ቢ ቡድኑን የተቀላቀለ ነው። እንግዲህ ከታችኛው ዲቪዥን 3ኛ ዲቪዥን ገደማ ከሚሳተፍ ቡድን ታቻምና የተቀላቀለ ነው። 2024 ላይ ነው ወደ ዋናው ቡድን ያደገ። ከዛም በኋላ መጥቶ እንግዲህ በተለይ ደግሞ የማል ተከላካዮች እና አራሆ በጉዳት በማይኖሩበት ጊዜ ቡድኑን በሚገባ እንዴት እያገለገለ ነው። ሁለቱ ክሮሶቹ ለኦልሞም ያሻገረበት መንገድ እንዲሁም ደግሞ ለኤሪክ ጋርሻ ያቀበለበት መንገድ አስደናቂ ነው። ልምድ የሌለው ተጫዋች ነው። ኢኒጎ ማርቲኔዝ በእርግጥ በልምድ ደረጃ 33 ዓመቱ ነው። በቢልባኦ ቤትም በሶሲዳድ ቤትም አሳልፏል። ከዛም በኋላ የባስክ ልጅ ነው። ለካታሎን ክለብ መጫወቱም ያስደንቅ ነው። እሱም አስደናቂ የምትለው ነው። የባለፈው ውድድር ዓመት እንደውም በጅሮና ነው ያሳለፈው። ሌሎችን ተጫዋቾች ስታነሳ እና አራሁ ገና በእድሜ ያልበሰሉ አይነት የምትላቸው ተጫዋቾች ናቸው። ኩባርሲ አንስተዋል አንተ። እንደውም እኔ ኩባርሲ እንደ አስደናቂነቱ ያኔ በ17 ዓመቱ አምና ቻምፒዮንስ ሊግ ላይ ተሰልፎ ገብቶ አስደናቂ ነገርና አስመልክቶን እድገቱን እንደውም በዛ ልክ መጥቷል ለማለት ያዳግተኛል። እድገቱ ለምን መሰለ? ልምድ ያለው ተጫዋች፣ በእድሜ የበሰለ ተጫዋች እንደ ቫንዳይክ አይነት የሊደርሺፕ ኳሊቲ ያለው እንደ ሰርጂዮ ራሞስ አይነት እንደ ፔፔ አይነት አርሰናል ቤት እየተመለከቱ ነው ያለ እንደ ጋብሪኤል ማጋሌሽ አይነት እዛ የሚያረጋጋ ሽፋን የሚሰጥ ተጫዋች ቢያገኝ ከዚህ በበለጠ ማደግ የሚችል ነበር። ጅማሮ በጣም ሰቅሎ ነበር፣ ከፍ ብሎ ነበር የጀመረ ፓው ኩባርሲ። እኔ ላውታሮ ማርቲኔዝ ላይ ጥፋት ነው ተብሎ በቫር ታይቶ ፔናልቲ ሰጠው ለኔ መቼውንም አይዋጥልኝ ነው። 50-50 ነው። 50-50 ነው እንደተነሳው ነው። እውነት ነው። ያው ኩባርሲ እንደምታስበው በዩሮ 24 ላይ በስተመጨረሻ ተጫዋቾች ሲቀነሱ ከተቀነሱ ተጫዋቾች መካከል አንዱ ነው። ልምድ የለውም በሚል አንደር 21 በስፔን ብሔራዊ ቡድን ይጫወት የነበረ ነው። በእርግጥ እኛም ማሰልጣኝ አንደር 19 ቡድን ከዚህ ቀደም ሻምፒዮን ያደረጉት ናቸው። ሉዊስ ዴላ ፎንቴ እንደሚታወቀው አሁን ላይ ቡድኑ በጣም ድንቅ መሆኑን እያስመለከተ ነው የሚገኘው። በጥንካሬም በትልቁ የሚነሳ ብሔራዊ ቡድን የስፔን ብሔራዊ ቡድን የትውልድ ክፍተት የለውም፣ ችግር የለውም። በተደጋጋሚ ስናይ ነበር። የተጫዋቾቹ በጣም ያስገርማል። እንዲያውም አሁን እኮ ከተመለከት በዩሮ 20
17 ዓመቱ ነበር መሰለኝ ፔድሪ አስታውስ 17 18 ዓመቱ የሆነውና በዛ ሙሉ የውድድር ዘመን ይበልጣል 67 ጨዋታዎችን ያደረገ የነበረው ኢማጂን ለ17 ዓመት ተጫዋች ማለት ነው። አሁን ላይ እንግዲህ ሮናልዶና ሜሲ 20 ዓመት ከሞላቸው በኋላ ነው ለክለብና ለብሔራዊ ቡድን አጠቃላይ ያደረጓቸው ጨዋታዎች ራሱ 100 የደረሱት። ይሄ የ17 ዓመት ከ257 ቀናት ደርሷል። ላሚን ያማል ኦሬዲ 100 ጨዋታዎች ላይ ደርሷል። በ15 ዓመቱ ነው የመጀመሪያ ጨዋታው ለባርሴሎና በላሊጋው ማድረግ የጀመረው። እንግዲህ አምና ነው እንደምታስተውሰው 19 ቁጥር መለያን የለበሰው። እርግጥ አንሱ ፋቲም እንዲሁ ተስፋ ተጥሎበት ነበር። ገና በ16 ዓመቱ ነበር ሰብሮ መውጣት የቻለው። ጉዳት መጥፎ ታሪክ ሆኖበት ነው እንጂ ለስክሪንም የሚሆን አይነት ፌስ ያለው ተጫዋች ስለሆነ ከማስታወቂያ አንፃር አይተውት 10 ቁጥር መለያን ወዲያው ነበር የሰጡት። ብዙ ትችትና ወቀሳ አስተናግዶ ነበር ባርሴሎና። የሊዮኔል ሜሲ የለቀቀበትን መንገድ ይታወቃል። እሱ እንዲያውም በተለይ ክለቡ ፕሬዝዳንት ዋን ላፖርታ ጋር ጥሩ ነገር ኖሮት አይደለም ከክለቡ ጋር ሲላይ መጀመሪያ ቃል ገብተውልኝ ነበር የሚል ነገር ነግረውኛል ነው የሚለው። እሱ በተለይ ከፋይናንሱ ጋር ተያይዞ ክለቡን ያለበት ሁኔታ አስተማማኝ ነው፣ ከኛ ጋር ትቆያለህ ትቀጥላለህ ብሎኝ ነበር ብለዋልና ድንገቴ ነበር። በተለይ ቤተሰቦቹ ልጆቹን እዛ ነው የወለደው እንደምታውቀው ከትዳር አጋሩ ጋር ለረጅም ዓመታት በዛው ነው ከ12 ዓመቱ ጀምሮ የኖሩት እንደሚታወቀውና ብዙ ቀውስ ነው ያስከተለበት። ወደ ፈረንሳይ ካመራ በኋላ ደግሞ የተቀበሉትን ነገር ታስታውሳለህ። እንዲሁም በክለብ ደረጃውን የፒኤስጂ ደጋፊዎች ከተጫዋቾቹ ጋር ያላቸው ትስስር ይታወቃልና በፊት ግን ሜሲ ላይም ኔይማርም እንዲያውም መኖሪያ ቤቱ ድረስ ሄዱ ጥቃት እስኪያደርሱ ተመልክተን ነበር። ብዙ የማይጮበት የነበረው ኪሊያን ምባፔ ላይ ራሱ ተመሳሳይ ነገር ሲከሰትበት ነበርና እንዲህ ነገሮች ስንመለከትበት የነበረበት ሁኔታ አለ። በባርሴሎና ቤት የፋይናንስ ቀውሱ ይታወቃል። በዚህ ምክንያት አንዳንድ ታዳጊዎችን ከላሜሲያ የመጠቀም ነገር ነበረ። ብዙ ተጫዋቾችን ለማስፈረም የነበረውን ውዝግብና ክርክር ታስታውሳለህ። ከስፓኒሽ ላሊጋ ፕሬዚዳንት ባርቶሜዮ ጋር በተደጋጋሚ ብዙ ግጭቶች ታቤር ቴባስ ይቅርታ ባርቶሜዮ ፕሬዚዳንት የነበሩት ናቸው። ያው ክለቡን ለዚህ ሁሉ ቀውስ የዳረጉት እሳቸው ናቸው ይባላል። ላፖርታ ውርስ የወረስኩት ኪሳራ ነው የሚል ነገር በተደጋጋሚ ያነሳሉና አሁን የመጣበትን መንገድ ተመልከት። ክለቡ ኦሬዲ በዘግናኝ በሚባል ቀውስ ውስጥ ያለፈ ነው ይመስሉ። በተቃራኒው ደግሞ ባላንጣው ክለብ ሪያል ማድሪድ ደግሞ ባለፉት 3 ዓመታት 2 ጊዜ ሻምፒዮንስ ሊግ ላሊጋውን በተደጋጋሚ ያነሳ ከዋክብቶችን እያመጣ በተለይ ስንመለከተው ነበር። በጣም ጥበበኛ ሆኑ። ከዛ ከባርሴሎናም በኋላ 1 ቢሊዮን ዩሮ የደረሰ አጠቃላይ ገቢ ማስገባት የቻለ ክለብ መሆኑ ተመልክተናልና ይሄ ለባርሴሎና ዓለም ላይ ላሉ ለባርሴሎና ደጋፊዎች በጣም አንገት የሚያስደፋ ነገር ነበር። ዣቪ በዚህ በኩል ክሬዲት መውሰድ አለበት ይበልጣል። አንዳንድ ወጣት ተጫዋቾችን በዚህ ዋናው ቡድን ውስጥ እድል አግኝተው እየተመለከተን ነው። ልክ ነው። ራፊኒያ ላይ ጭካኔ የተሞላበት ነገር አድርጎበታል። የ67 ደቂቃ ተጫዋች አድርጎት ነበር። ሜንታሊቲው ለትልቅ ክለብ የሚሆን አይደለም ብሎ እንዲያውም በክረምት እኮ የሚገዛው ክለብ ጠፍቶ ነው እንደምታውቀው። ደሞዙ ከፍተኛ ነው፣ የዝውውር ሂሳቡ በጣም ትልቅ ነውና ሳውዲም አልፈልግም ብሎ ቀረ። አውሮፓ ላይ መቆየት ስለምች ሃንስ ፍሊክ ናቸው ስልክ ደውለውለት ውሳኔን ከማሳለፍ በፊት እኔን አናግረኝ አንዴ ብቻ አናግረኝና ከዛ ውሳኔ ታሳልፋለህ ብሎት ይኸው እንግዲህ አሁን ላይ ለባለንዶር ባርሴሎና ሻምፒዮን ባይሆንም ባለንዶር እድል አለው ተብሎ እስኪነሳ ድረስ የሮናልዶና የሜሲን በሻምፒዮንስ ሊግ መድረክ ሪከርድ ማሻሻል በጣም አስደናቂ ሊባል የሚችል ገድል ነው ብሎ ማንሳት ይቻላል። እና የሜሲን 2011-12 የነበረውን የጎል ኢንቮልቭመንቱን 19ን ሰበረ። መጀመሪያ 20 ደረሰ እንደምታውቀው። የሮናልዶ እንደሚው 2013-14 17 ጎልና 4 አሲስቱን እንደዚሁ በተመሳሳይ የነ ሪከርድ ሁሉ ማሻሻል የቻለበት ነበር። ደግሞ በጣም የሚያስቆጨው ነገር መጋራት የቻለበት ነው። ልክ ነው ለሮናልዶ በቼ አሁን ሁለቱ ተጫዋቾች ህይወት እንዴት ፍጥነቷን ተመልከት። እንግዲህ በሳውዲ ፕሮ ሊግ እና በሜጀር ሊግ ሶከር ነው ሮናልዶ እና ሜሲ እየተጫወቱ የሚገኙት። ከጥቂት ዓመት በፊት ነው በዚህ መድረክ ነክሰው ስንመለከታቸው የነበረውና ባርሴሎና እንደ ደግሞ ጁል ኩንዴና ባልዴ በመስመር ላይ የሚጫወቱ ተጫዋቾች ጉዳት አስተናግዷል ይበልጣል። እነዚህ ደግሞ በተለይ በማጥቃቱ በተለይ ባልዴ በጣም በሴንቲሜትር የተለካ ክሮሶች ነው የሚያደርገው እንደሚታወቀው። በዚህ ራፊኒያ ሲጠቀም ሌቫንዶቭስኪ ሲጠቀም አይተናልና እነዚህ ተጫዋቾች አለመኖራቸው በተለይ ተጋጣሚ ጀብደኛው ነው። እኔ አሁን ደምፍራይስ ኩንዴ ወይም ቦታው እየተቀየሩ ባልዴ ቢኖር ኖር በዚህ ደረጃ ነፃነት ተሰምቶት የመጫወት እድል ያገኛል ብዬ አላስብም ነበር። ግን 2019-20 እንደምታውቀው ባየር ሙኒክን ሲያሰለጥኑ 6 ዋንጫዎችን ማሳካት ችሏል። ያው የኮቪድ ወቅት ስለነበር ተመልካች ስቴዲየም ይገባ ስላልነበረ ብዙ ትኩረት የለውም አይደል እንደምናውቀው እንጂ እኮ አርሰናል በዛ የውድድር ዘመንም እንደዚሁ የአውሮፓ ሊግ የግማሽ ፍጻሜ ተፋላሚ ነበር። ያው በኒውትራል ቬኑ ነበር የሚደረገው። በኮቪድ ምክንያት በአንድ ስቴዲየም ነበር የሚደረግ የነበረውና በዛ ጨዋታ ተረቶ ነበር ከፍጻሜ ቀር ነው ፌቨራይት ነበር ፍጻሜ አርሰናል እና ዩናይትድ ሁለት የእንግሊዝ ክለቦች ልንመለከት ነው የሚል ሁሉ ግምት ነበር። አሁን ልክ ቶተናም እና ማንቸስተር ዩናይትድ የተሻለ ግምት እንደተሰጣቸው ዩናይትድ ደግሞ በፍጻሜ እንደዚሁ በቪላሪያል ተረቶ በመለያ ምት ዋንጫውን ያጣበት ነበር። ፌቨራይት የተመለከትንበት ነበር እና እንደዚህ አይነት ሁኔታዎች ነበሩ። እና በባርሴሎና ይሄን እንደዚህ ድክመቶች በተለይ አሁን ይሄን መስመሩን እነዚህን ከዋክብቶቹ በቡድን ውስጥ አብዛኛውን የውድድር ዘመን ጊዜ በተለይ ይሄ
የክንፉን የፉልባኩን ቦታ በመጠቀም በኩል የተሻለ አድቫንቴጅ የነበረው ቡድን ነውና በዛ ውድድር ዓመት ያን ዋንጫም ሲያሳካ ተመሳሳይ ነገር ነውና የፍጻሜውን ታስቶሳል የፍጻሜ ጨዋታ ከፒኤስጂ ጋር ባየር ሙኒክ ባደረጉበት ጨዋታ ፒኤስጂ ዶርትመንድ ጥሎ ነበር ያለፈን እናስታውሳለን። ትክክል ነው። ኪሊያን ምባፔን ፍጥነት በእንደዚህ አይነት ሃይላይን ዲፌንዲንግ እንዴት ነው የምትቆጣጠሩት ተብሎ ብዙ ጥያቄ ተነስቶላቸው ነበር። እሳቸው ግን በአቋማቸው ጸንተው በፍጻሜው ጨዋታ እንደዚሁ ልክ ነው ብዙ እድል አግኝተው ነበር። ምባፔም ኔይማርም እንደምታስታውሰው 1-0 አሸንፎ ሻምፒዮን ሲሆኑ ተመልክተናቸዋል። ይሰራ ነበር። በቀደሙም ጨዋታ እንዳየው የመጀመሪያው አጋማሽ ፍጹም ያበቃ ኢንተር ሚላን የተሻለ ነበረበት። ባርሴሎና ምናልባት በዚህ ውድድር ዘመን ከተመለከተ በጣም ደካማውን ያሳለፈው የመጀመሪያ አጋማሽ ብሎ ማንሳት ይቻላል። ልክ ነው እድሎች ነበሩ። በተለይ አንዳንድ የላሚን ያማል ሞመንቶች ነበሩ እንጂ እነ ራፊኒያም ሌሎች ተጫዋቾችም ሁለተኛው አጋማሽ ነው ይበልጥ ተሻሽሎ የተመለከትናቸው። በተለይ ባልተለመደ መልኩ የኋላ መስመር ተጫዋቾች ኦልሞ በመጀመሪያ አጋማሽ እድል ሲያመክን የነበረው ተጫዋች ነው እንግዲህ ወደ ጎል ማስቆጠሩም የተመለከትንበትና አሰልጣኙ በዚህ በጣም የጸና አቋም ያላቸው ለባርሴሎና ጥሩ ነገር ተብሎ ሊነሳ የሚችለው ይበልጣል በጣም ወጣት ተስፈኛ ተጫዋቾች ያሉበት በአውሮፓ መድረክም በብሔራዊ ቡድንም የተሻለ ልምድ ያለው አሰልጣኝ ሃንስ ፍሊክ እንደምታውቀው ማለት የጀርመንና የስፔን እግር ኳስን ቀላቅሎ የሚጫወት አሰልጣኝ በሚል ይወደሳል። ከዚህ ቀደም በጀርመን ብሔራዊ ቡድን ኳታር 22 ዓለም ዋንጫ ጀርመን ይበልጣል ከምድቧ ትውጣ እንጂ በሙሉ የውድድር መድረኩ እስከ ፍጻሜ በነበረው ማለት ነው በተጋጣሚ ላይ ከፍተኛ የጨዋታ ብቻ ቦል ፖሰስ በማድረግ ማለት ነው ሶስተኛ ላይ የተቀመጠው ቡድን ነበር። በምድብ ጨዋታ ባሳየው ብቃት ደግሞ አሁን ሙሲያላ በጉዳት ከባየር ሙኒክ ውጪ የሆነ ተጫዋች ማለት ነው ከዋክብቶች ከተመረጡት 11 ተጫዋቾች መካከል አንዱ ነበር። በምድብ ባሳየው ብቃት ብቻ ነበር ጀማል ሙሲያላ እንደዚህ አይነት ክሬዲት የተሰጠውና መጥፎ ቡድን አልነበረም። ጀርመን ስፔንን ሲገጥም አንዳቻ ሲላይ ከኮስታሪካ ጋር ሲጫወት እንደዚሁ ከጃፓን እንደዚሁ ጎል አስቆጥሩ በጉንዶዋን አማካኝነት ኋላ ላይ ያልተጠበቁ 2 ጎሎች ያው ያ የዓለም ዋንጫ ያልተጠበቁ ገድሎችን የተመለከትንበት ነበር እንደምታስተውሰውና በዛ ምክንያት ነው አሰልጣኙ ወደ ጀርመን ብሔራዊ ቡድን ከሄደም በኋላ ራሱ ጀርመን ከጆአኪም ላቭ በኋላ ብዙ ችግር የነበረበት ነው እንደምታስተውሰው። አሁን ጁሊያን ናግልስማን በአንጻራዊነት የተሻለ ብሔራዊ ቡድን ገንብቶ እየተመለከት ነው። በተለይ የአውሮፓ ዋንጫውን በሀገራቸው ማሰናዳታቸው ለውጦችን እንደነ ያደርጓልና በዚህ ምክንያት አቋማቸው የጸና ነውና ለውጥ ሊያደርጉ ይችላሉ ብዬ አልጠበቅኩም። ሪጂዲቲ ነው እንግዲህ ይሄንን ሪጂዲቲ ነው ግትር መሆን በሚለው ይካተታል። አሰልጣኙ በክለብ ደረጃ እንደውም ልምድ ያላቸው አሰልጣኝ የምትላቸው አይደለም። ከሌሎቹ ጋር በነጻሪ ስታነጻጽራቸው ከነ ሲሞኔ ኢንዛጌ እንዲሁም ከነ ሉዊስ ኤንሪኬ አይነት ሴሚፋይናል ውስጥ ካሉ አሰልጣኞች አኳያ ካየ ነው በክለብ ደረጃ እንብዛም የማትላቸው አብዛኛው ከጀርመን ጋር ከትውልድ ለውጡ ጋር ተያይዞ ረጅም ጊዜ ቆይቷል። ረጅም ጊዜ እንደውም ከክሪስማንም ከጆአኪም ላቭ ጋር እንደውም ዩላን ማን ነው እንተና ማን ነበሩ ጀርገን ክሊንስማን ቡድኑን 2006 ቡድኑን ሲያስረክቡ ከዮአኪም ሎ ጋር አብረው እስከ 2014 ድረስ የሚገርም በምክትልነት ሲሰሩ ነበር። ከዛም በኋላ ወደ ጀርመን ብሔራዊ ቡድን መጥተው በስፖርቲንግ ዳይሬክተርነት ሰርተዋል። ከዛም በኋላም እንግዲህ በጊዜያዊነት ተረክበው ቡድኑን ወደ ዋና አሰልጣኝም ተሸጋግረው ጥሩ እንቅስቃሴን አሳይተው ነበር። ባየርን ሙኒክን ዘው ደግሞ እንግዲህ 6 ታፕል አሸንፈዋል። በእርግጥ የጀርመን ብሔራዊ ቡድን አንተ እንዳልከው ቱርናመንቱ ላይ ስታይ በዚህን ያክል አግሌ የምትለው ወይም ደግሞ ደባሪ እግር ኳስ የሚጫወት የምትለው አይነት ቡድን አልነበረም። ግን ደግሞ ከዛ ምድብ የተሰናበተበት መንገድ በነ ጃፓን በነ ኮስታሪካ ደካማ የሚባል ምድብ ነበረ። ከዛም በኋላ ምድል ተሰጥቷቸው ነበር እንግዲህ እናምናስተውሰውና በኔሽንስ ሊግና በማጣሪያ ጨዋታዎች በተለይ በፈረንሳይና በጣሊያን የደረሰባቸው ሽንፈቶች ናቸው። የደረሰባቸው ሽንፈት እንግዲህ ከዛም በኋላም ከጃፓን ጋርም በወዳጅነት ጨዋታ ተሸንፈው ነው አለ መጨረሻ ላይ ደግሞ በጃፓን ሲሸነፉ ነበር ኃላፊነታቸውን ያስረከቡትና ወደ ባርሳ ሲመጡ አንደኛ ሰውየው አፕሮቻቸው ጥሩ ነው። ከተጫዋቾች ጋር የነበራቸው አፕሮች እነ ጋቢ እነ ፔድሪን ትሬስ ያድርጉ ነበር። ባርሳ ቤት እንደውም ሳሚ ነሳ የነበረ አምና ጃቪ ሄርናንዴዝ ከቡድኑ ተጫዋቾች ጋር ያለው መስተጋብር ከስታፉ ጋር ያለው መስተጋብር የአለቃና የምንዝር አይነት ነው። አለመግባባት የአምባገነን የመሆን አይነት ነገር ተጫዋቾችን የማስቆረፍ አይነት ነገር ጥያቄ ይነሳበት ነበር። ብዙ ተጫዋቾች እሱ ላይ ለማመጽ ሲነሳሱ እንደነበር የስትሪክት የሆነ ቁጥጥር ይሄ ቀይ መስመር የምትለው አይነት ነገር እንዳለው አሁን ማርሴሎ ቤልሳ በኡራጓይ ብሔራዊ ቡድን እንደዛ ያደርጉ ነው እየተባሉ ነው ሱዋሬስ ሲተቿቸው ነበር አይደለ? ልክ እንደዛ ሁሉ ሲነሳበት ነበርና አርፍዶ የመጣ ልምምድ ሜዳ ላይ ተጫዋችን ሀርሽ የሆነ ቅጣት መቅጣት፣ ከጨዋታ ውጭ ያለን እንቅስቃሴ መከታተል፣ ብዙ ስትሪክት የሆኑ ህጎች የማይመቹ በተለይ ደግሞ በዘመናዊ እግር ኳስ አሁን እግር ኳስ እየተመራበት ባለ ፍልስፍና ለዛ የማይሆን ነገር አለው እየተባለ ይታማ ነበር። ብዙ ያኮረፉ ተጫዋቾች ራፊናን ባብነት አንተ ቀደም ብላ እሱ የተለየ ነው፣ በጣም የተለየ ነው።
እሳቸው ከመጡ በኋላ ግን ከተጫዋቾች ጋር ፍሬንድሊ ነበር የሚቀርቡ ሲያቅፏቸው ሜዳ ላይ ሲገቡ ስሟቸው እንደ ልጅ ምናምን ትሪት የሚያደርጉበት መንገድ አስደናቂ ነበር። ውጤታማ ነበሩ። በተለይ በመጀመሪያ 15-16 ሳምንታት በባርሴሎና በላሊጋው የነበረው ውጤት እጅግ አስደናቂ ነበር። በ9 ነጥብ ልዩነት ሁሉ እስከ መምራት ጀምሮ ነበር ላሊጋውን። ከዛም በኋላ በእነ አላቬስ በእነ ሶሴዳድ በእነ አትሌቲኮ በተደጋጋሚ ነጥብ ጣሉና ዣቪም አምና ሲጀምር እንደዚህ ነበር ነጥብ ሊጥሉ ነው የሚል ፍራቻ ውስጥ ደጋፊዎችን አስገብተው ነበር። ነገር ግን 2025 ከገባ በኋላ ባርሴሎና በሁሉም መድረኮች የተለየውን ባርሴሎና ነው የተመለከተው። 28 ጨዋታ አድርጎ በዶርትመንድ በመልሱ ጨዋታ የተሸነፈበት ሩብ ፍጻሜ ላይ ብቻ ነበር የነበረው። 86 ጎሎችን ይህንን ጨዋታ የኢንተርን ጨዋታ የመጀመሪያውን ጨዋታ ከማድረጉ በፊት 83 ጎሎችን አስቆጥሮ ነበር። ከዛ 86 ከዛ 89 ያስቆጠረ ኢማጂን እና በጣም ከፍ ብሎ እየበረረ ነበር። እንዲያውም ከኦፍሳይድ ጋር በተያያዘ ሳሚ በዘንድሮ ዓመት ተጋጣሚን 164 ጊዜ ኦፍሳይድ አስገብቷል ይህ ቡድን። በአውሮፓ ከአምስቱ ታላላቅ ሊጎች ማንም በዚህ ደረጃ አላስመዘገበም። የሚገርም ማለት እንዲሁም እነ ላስ ፓልማስ እነ ፓርማ ምናምን ናቸው ዝቅ ብሎ ፓርማ በ112 ላስ ፓልማስ በላሊጋው ደግሞ በ92 እንዲሁም የሚከተሉት እነሱ ናቸው እንጂ በጣም በብዙ ርቀት ነው የሚመራ። በሃይላይን ስለሚጫወት ኦፍሳይድ ትራፕ ይሰራሉ፣ ግን ዋጋ እያስከፈለው ነው። እንደዛም ነው በአውሮፓ ቻምፒየንስ ሊግ እንኳን 43 ጎሎችን አስቆጥሯል ዘንድሮ፣ ግን 24 ተቆጥሮበታል። 1999-2000 ላይ ያኔ ሪቫልዶ ነው አይደል እንትን ይበላ ቡድኑ የነበረበት ባሎን ዶር ይበላ ሰዓት ያኔ የሚገርም ሳሚ 45 ጎሎችን በአውሮፓ ቻምፒየንስ ሊግ አስቆጥሮ ነበር። ሪከርድ ነበር። ዘንድሮ 43 ጎሎችን አስቆጥሯል። ከዛም በኋላ ሁለተኛው ከፍተኛው ነው። ግን የተቆጠረበትን ካየ ነው በሲንግል ሲዝን 24 ጎሎች ተቆጥሮበታል። በሲንግል ሲዝን ከፍተኛው ነው። ደግሞ ዘንድሮ ተጨማሪ የመጫወት ቁጥሮችም አሉ በአዲሱ ፎርማት ያ እንዳለው ነው ማለት ነው። ይሄ ቡድን ምንድነው የሚጎርለው ካልከኝ እኔ ባለፈ ሳምንትም ሳሚ ስነጋግር ነበረ። በጣም ጥሩ ቲም ነው። በልምድ ደረጃም ቡድኑ ያው ለመጨረሻ ጊዜ 2015 ቢሆን በተደጋጋሚ ጊዜ ሴሚ ፋይናል የሚደርስ ጥሩ ግዝጋሴን የሚያደርግ ቡድን ነው። በሌሎች እንደውም ትሪብል ዊነር ነበር ሉዊስ ኤንሪኬ አይደለ በመጀመሪያ ዓመታቸው 2015 ላይ የሜሲን ጥምረት በዛ ጥምረት ክራቫትስኬሊያና ዴምቤሌ እንደሚያስመለክት ልክ እንደዛ እንደሚያስመለክተና ይሄ ቡድን ልምድ ያለው ነው በመድረኩ። ልክ ፓሪስ ሴን ጀርመን እና ባርሰናል ደረጃ ልምድ የለውም ብለን የምታነሳው አይደለም። ጥሩ ቲም ነበረ። ግን እነዚህን ወጣት ተጫዋቾች በጣም ኢንተርቴይኒንግ የሆነ በጣም ሆሊውድ ይለዋል አይደል እንደውም ሲኒማ የሚመስል እንቅስቃሴ በጣም ሪትም የሆነ እንቅስቃሴ አድርጎ ተስፈኛ ቢሆኑም ግን አይገባውም። አሁን እኔ እያልኩ ያለው ያችን ደቂቃ መታገስ ነበረባቸው። ፍራንቺስኮ አችሬቢ እዛ ቦታ ላይ እንዲገኝ መፍቀድ ራሱ እኔ አንዳንዴ ደመነፍስ ይገርመኛል ሳሚ። ዴንዚል ዱምፍሪስ እንዴት አድርጎ ኳሱን ካለፈ በኋላ እንዴት ተመልሶ እንደተቀበለው አይታል ሲያሻግርለት ካለፈ በኋላ ማለት ነው። አችሬቢ እዛ ቦታ ላይ እንዴት ተገኘ? በሜክሺፍት እንዴት ሊያጠቃ ተገኘ? ደመነፍስ አንዳንዴ ግን አየው አይደል ሁን ያለው ነገር በቃ ይሄ መከናወን አለበት የተባለ ነገር አይቀርም። ምን ብትጠነቀቅ 2 ደቂቃ መታገስ እኮ ነው። 87ኛው ደቂቃ ላይ አስቆጥራ 93ኛው ደቂቃ ላይ ጎል ተቆጠረብህ። ማን አስቆጠረብህ? የ37 ዓመት በአውሮፓ ቻምፒየንስ ሊግ በታሪኩ አንድም ጎል አስቆጥሮ የማያውቅ ተጫዋች ፍራንቺስኮ አችሬቢ፣ የእግር ኳስ ማምሻ እድሜው ላይ ያለ ተጫዋች በጣም አስደናቂ ነበር። በጥቅሉ ታየ ነው ያው በ4-3-3 ፎርሜሽን ነበር ሲጫወት የነበረ። በዛ ጨዋታ ላይ ኤሪክ ጋርሺያ አንተ ቀደም ብለን እንዳነሳው ባልዴ ባለመኖሩና ኩንዴ ባለመኖራቸው ኤሪክ ጋርሺያ፣ ጀራርድ ማርቲን እንዲሁም ደግሞ ኩባርሲ፣ ኢኒጎ ማርቲኔዝ የኋላ መስመሩን ይመሩ ነበረ። እንዲሁም ደግሞ መሀል ላይ ዳኒ ኦልሞ፣ ፍሪንኬ ዲዮንግ እና ፔድሪ ነበር የነበሩ። በአጥቂ ስፍራው ላይ ደግሞ 9 ቁጥር ላይ ፍራን ቶሬስ ነበረ። ሌቫንዶስኪ በጉዳት ምክንያት ፊት አለመሆኑን ተከትሎ ራፊናና ላሚን የተለመደ ነበር። በኢንተር ሚላን በኩል ኢንተር ሚላን በጣም ኮምፓክት ሆኖ ለመጫወት ሞክረዋል። በተለይ ደግሞ የቤንጃሚን ፓቫርድ አለመኖር ቡድኑን በእጅጉ ይፈተናል የሚል ስጋት ውስጥ ከቶት ነበረና እንግዲህ እነ አችሬቢ እነ ቢሴክ ከኋላ ያሉትን እንኳን እነ ዲማርኩ እነ ባስቶኒ ስትመለከት በጣም ጭቅ ብሎ የሚጫወት ቡድን ነበር ስንመለከት የነበረውና መሀሉ ላይ የሚያሉ ተጫዋቾች እንዲያውም በአንጻራዊ ካየ ነው ከባርሴሎና የመሀል መስመር ተጫዋቾች ጋር በአንጻራዊ ካየ ነው እነ ሃካን ቻሎኖግሉ እነ ባሬላ እንዲሁም ደግሞ ሄንሪክ ሚኪታሪያን በእድሜም ገፋ ያሉ በቴምፖም ቀዝቀዝ ያሉ የምትላቸው ተጫዋቾች ናቸው። ፊት መስመሩ ላይ ላውታሮ ማርቲኔዝ መመለሱ ለሲሞኔ ኢንዛጊ እፎይታ ነበረ። ማርከስ ቱራም አለ አስደናቂ ተጫዋች ነው። የተጫዋች በነገራችን ላይ በዘንድሮ ዓመት ቡድኑን በሚገባው እያገለገለ ያለ ነው። በእርግጥ አምናም ሻምፒዮን እንዲሆኑ የላቀ አስተዋጽኦ የነበረው ተጫዋች ነው። ዘንድሮ ደግሞ በመጀመሪያው ጨዋታም ተመልክተናል። ገና በአንደኛው ደቂቃ ጎል አስቆጥሮ እንዲያውም በሰሚ ፋይናል ፈጣኑ ጎልም ተብሎ ተመዝግቦለታል። በሁለተኛው ደግሞ በተለይ የዴቪድ ፍራቴሲ ጎል እንዲያስቆጥር ተቀይሮ የገባው ዴቪድ ፍራቴሲ ኳሷን ይዞ ሄዶ ከዛ ለመህዲ ታረሚ ያሻግሮለት መህዲ ታረሚ በሚገርም ሁኔታ አመቻችቶ እንድትቆጠር አድርጓል 99ኛው ደቂቃ ላይና
ቡድኑ ስታየው ሙቭመንቱ ስሎ ሙቭመንት ነው የሚመስል እድሎችን የሚጠቀም አይመስልም። በተለይ ደግሞ በመጨረሻዎቹ ደቂቃዎች ከእድሜ ጋር ጥያቄ የሚነሳበት ቡድን እንደመሆኑ እንደዛ ተገማች አይደለም ጎል የሚያስቆጥር ወይም ደግሞ ሪቫይቭ አድርጎ በተለይ ደግሞ ብዙ ደጋፊዎች ወጥቷል ከሜዳ ታውቃለህ ከሳንሲሮ ብዙ ደጋፊዎች ወጥቷል ሪቫይቭ አድርጎ ይመለሳል ብለህ የማትጠብቀው ቡድን በ93ኛው ደቂቃ ላይ ያው በአችሬቢ እድሜ ዘመኑን አብዛኛውን ጊዜ እንደው በቅርብ ጊዜ እኮ ነው የተቀላቀላቸው ኦልሞስት 2-3 አመት እኮ ነው ሳሶሎ ነው ረጅም ጊዜ የተጫወተ ነበር ኢቭን በጣሊያን ብሔራዊ ቡድንም ከቅርብ ጊዜ ወዲህ የምናውቀው ተጫዋች ነው እንጂ ስም ያለው ተጫዋች የምትለው አይደለም። በዚህ ላይ ደግሞ ምን ታያለ መሰለኝ ኢንተር ሚላን በእድሜ የገፉ ተጫዋቾችን እንዴት መጠቀም እንደሚችል እነ ሚኪታሪያን ስትመለከት አካን ቻልሃኖግሉ ከሌቨርኩሰን ከዛ በሚላን አድርጎ በቅርብ የተቀላቀላቸው ተጫዋች ነው 31 አመት ነው። ሚኪታሪያን 36 አመቱ ነው። አሽሬቢ 37 አመት ነው። አርናቶቪች 37 አመቱ ነው። እዚህ ቡድን ውስጥ ያሉ ተጫዋቾችና እነሱን ራሱ ዳርሚያን ቅድም ስናነሳ ነበር እንደውም ዘ ሪካርድና በመጠቀም ነገር ምን ያህል ውጤታማ እንደሆነ አመላካች ነው። ግን በቃ አንዳንዴ ሞመንት ነው ምንም ማድረጋችን ኖካውት እንደዚህ ነው እንጂ ባርሴሎና በትክክል ይገባው ነው። ልክ ነው እውነት ነው። እግር ኳስ መቼም ያው ኖካውት ውድድሮች የሚተነበዩ አይደሉም። አሁን ላይ እንደውም ሳደንዴዝ ቀርቶ ነው እንጂ ይበልጣል እንደምታውቀው አሁን ከሰሞኑ ስሙን ረስቼው ነው እንጂ በተለይ ባርሴሎና ከነበረ የበላይነት አንፃር ልክ ጨዋታው 3-አቻ ሲሆን ወደ መለያ ምት ነው ማምራት የነበረባቸው የሚል ነገር አንስተዋል። ሻምፒዮንስ ሊግ በቀጣይ ዓመት እንደዚህ አይነት ሀሳብ እንዳሉ እየተገለጸ ነው የሚገኝ። በተለይ ደርሶ መልስ ጨዋታ ውጤት አቻ የሚሆን ከሆነ የጭማሪ ሰዓት እንዳይኖር ለማድረግ እንደሚሰራ እየተገለጸ ነው። በየአመቱ የሚደረጉ ጨዋታዎች ብዛት ከፍተኛ ነው። 210 ደቂቃ በላይ ነው ጨዋታ ያደረጉት እንደምታውቀው 90 180 30 ደቂቃ አለ። ከእንደገና ጭማሪ ሰዓቶች አሉ የባከኑ ደቂቃዎች። የአቼርቢን ጉዳይ ስታነሳ በጣም ነው የሚገርመው። እግር ኳስ አንዳንዴ ከህይወት ጋር በጣም የመመሳሰል ነገር አላት። ሰባስቲያን ሃለር በአያክስ ቤት በጣም ጥሩ ጊዜ ካሳለፈ በኋላ ወደ ቦሩሲያ ዶርትመንድ ማምራቱን ታስታውሳለህ ይበልጣልና በቀድሞ ውድድር ዘመን ዝግጅት ወቅት ነው የመራቢያ ክፍል ካንሰር እንዳለበት የታወቀው እንደምታስታውሰውና ከካንሰር አገግሞ ወደ ጨዋታ ከተመለሰ በኋላ ለዶርትመንድ በዛ ውድድር ዘመን ጨዋታ እያደረገ ደግሞ በመጨረሻው ሳምንት መርሃ ግብር ሻምፒዮን ለመሆን የርገን ክሎፕ ጊዜ በኋላ ለመጀመሪያ ጊዜ በኤዲን ቴሪ ስር ሻምፒዮን ለመሆን በጣም ተቃርቦ ነበር እንደምታስበው የመጨረሻው ሳምንት ጨዋታ ማሸነፍ ቢችል ኖሮ ሻምፒዮን ይሆን ነበርና በዛ ጨዋታ የፍጹም ቅጣት ምት አምክኖ ነበር እሱ ተጫዋች 2-አቻ ነበር ጨዋታ የተጠናቀቀውና በተቃራኒ ጀማል ሙሲያላ ደግሞ እዛ ኮሎኝ ላይ 2-1 ሳያሸንፉ 86ኛው ደቂቃ ላይ አስቆጥሮ ሻምፒዮን አደረጋቸው። በጣም ልብ የሚሰብር ነበር። ግን ህይወት ደግሞ ሌላ እድል ሰጠችውና በሀገሩ በተሰናደው የአፍሪካ ዋንጫ ላይ እንደምታስታውሰው ናይጄሪያ ላይ በጭማሪ ሰዓት ባስቆጠረው ጎል ለላንድ ሆኖ ሻምፒዮን ሲሆኑ ተመለከተ ነው። የአቼርቢም ጉዳይ ተመሳሳይ ነው። 2 ጊዜ ከካንሰር ህመም ታግሎ ድኗል። ከዛ ውጪ በጣም የመጠጥ የአልኮል ሱስ ነበረበት። ዲፕሬሽን ውስጥ ሁሉ ገብቶ ነበር። ራሱን ለማጥፋት 2-3 ጊዜ ጥረት ሁሉ አድርጎ ነበር። ለ10 የተለያዩ የሴሪያ ክለቦች እንደዚህ ሁሉ ጨዋታ አድርጎ ነበርና ሉክ ጣሊያን በእርግጥ በዚህ አይታሙም። እድሜያቸው ገፍቶ ማልዲኒ በ40 አመቱ ሲጫወት አይተነዋል። ቡፎን እስከ 43 አመቱ ሲጫወት አይተነዋል። ኮስታ ኩርታን ማንሳት ይቻላል። እነ ባርዛጋሊ ማንሳት ይቻላል። ጆርጂዮ ኪሊኒን ማንሳት ይቻላል። ቦኑቺን ማንሳት ይቻላል። ጣሊያን ውስጥ ብዙ አይሰራም እንደዚህ አይነት ነገርና እስከ 39 40 አመት ኖርማል ነገር ነው ተደጋጋሚ። እሱም 37 አመት የማያስገርመው ለዛ ነውና ህይወት እድል ስትሰጠው ተመልከት ቡድን ታድጎ እስከ ፍጻሜው እንዲደርስ ማድረግ ችሏል። የኢንተር ጉዳይን በተወሰነ መልኩ ለማንሳት ያክል ሲሞኔ ኢንዛጊ እንደምታውቀው በላዚዮ ቤት ነው እድል ያገኘው። በተጫዋችነትም በአሰልጣኝነትም ከመጣ በኋላ በታላቅ ወንድሙ ፊሊፖ ኢንዛጊ ጥላ ስር የቆየ ተጫዋች ነው እንደምታውቀው። ጣሊያን በሱ ጊዜ አንደኛው ወንድሙ ነበር፣ የ2 አመት ልዩነት ነው በመካከላቸው ያለው። ከዚያዎች ከዋክብቶች የነበሩበት ነው። እነ ቪቼንዞ ሞንቴላ ነበሩ፣ ክርስቲያን ቪዬሪ፣ ሮቤርቶ ባጆ፣ አሌሳንድሮ ዴል ፔሮ እንደዚህ መሳሰሉ ብዙ ተጫዋቾች ስለነበሩ የመጫወት በቂ መጫወቻ ጊዜ አልነበረውም እና በዛ ምክንያት በብሔራዊ ቡድን ደረጃ ብዙ ጨዋታ ያደርግም። በላዚዮ ቤት ግን አቬሬጅ ተጫዋች አልነበረም። ጎሎቹን በጣም ያስቆጠር ተጫዋች ነበር። ለመጨረሻ ጊዜ ላዚዮ ኤሪክሰን ስር ስቬን ዮራን ኤሪክሰን ስር ማለት ነው የሴሪያውን ዋንጫ በ2000 ሲያሳካ ቡድኑን ፊት መስመር ይመራ የነበረው ተጫዋች ይህ ተጫዋች ነበር። ወደ ኃላፊነት የመጣውም እንግዲህ በተጫዋችነት ረጅም ጊዜ ያገለገለበትን ይበልጣል ላዚዮ ነበር የተረከቡ። ላዚዮን ከአመታት በኋላ ወደ ሻምፒዮንስ ሊግ መልሶታል። በተደጋጋሚ በዜናም እንደሚነሳው ስፖርት ክፍል ላይ ማለት ነው ብዙ ጊዜ እንደምናነሳው ደግሞ የኖካውት ስፔሻሊስት ይሉታል። እንዳየው ኮፓ ኢታሊያን ደጋግሞ ሲያነሳ አይተናል። የሮናልዶን ጁቬንቱስ አሸንፎ ሻምፒዮን የሆነ እሱ ቡድን ነበር እንደምናስታውሰው በሮናልዶ ሁለተኛ ውድድር ዘመን ቆይታ ወቅት ላይ። በዚህ ምክንያት ነው አንቶኒዮ ኮንቴን ኢንተር ከለቀቀ በኋላ ሳያመነታ ነው እና አሰልጣኝ የመረጠው። ምርጫውም ትክክለኛ እንደሆነ አስመልክቶናል። በመጀመሪያው ውድድር ዘመኑ ሻምፒዮን አልሆነም፣ ግን በሻምፒዮንስ ሊጉ ቡድኑ የፍጻሜ ተፋላሚ እንዲሆን ማድረግ ችሏል። አምና ደግሞ
6 ጨዋታ እየቀረው ነው ሴሪያው ሻምፒዮን መሆን የቻለው። በሴሪያው ይሄ ሪከርድ ነው። ከፍተኛው 4 ጨዋታ እየቀረ ነው ሻምፒዮን የመሆን ሪከርድ ያለው ማለት ምን ያህል ኮምፎርታብል ነው። በ19 ነጥብ ልዩነት ነው የበላው። ከዛ ውጭ ማምና በተለይ ደግሞ ከአትሌቲ ጋር ነበር እንደምታስተውሰው በሩብ ፍጻሜ በጥሎ ማለፍ 16 የተገናኙት የነበረውና በዛ ጨዋታ በተለይ በደርሶ መልስ ጨዋታ በጣም በርካታ እድሎችን አግኝተው አምክነው በመለያም ተሸንፈው ነበር ከሩብ ፍጻሜ ቀሩት። ሩብ ፍጻሜ ቢገቡ ደግሞ ዶርትመንድን ነበር የሚያገኙት። ኢንተር ያ ጠንካራ ነበር እንደምታውቀውና ግማሽ ፍጻሜ መቀላቀል እድላቸው በጣም ሰፊ ይሆን ነበር በዛ ምክንያት ማለት ነውና እንደዚህ አይነት ሁሉ ችግሩና ድክመቶች ነበሩበት። ዘንድሮ ለሶስትዮሽ ዋንጫ ሲፎካከር ነበር ቡድኑ። በተለይ ኤፕሪል ወር ላይ ነው 2 ዋንጫ ያጣው። ልክ አምና ሲቲ በሻምፒየንስ ሊጉ በሪያል ማድሪድ ተሸንፎ ከውድድሩ እንዳወጣው በኤፍኤ ካፕ ፍጻሜ ደግሞ በማንቸስተር ዩናይትድ ተሸንፎ ዋንጫ ያጣ እንጂ ባክ ቱ ባክ የሶስትዮሽ ዋንጫ ማሳካት የሚችልበት እድል ነበር። ጥንካሬው ነበር ዋናም እንደተመለከት ነውና ኢንተርም ተመሳሳይ ነው። ዘንድሮ በጣም ኮምፓክት ነው። ብዙ ጎሎች የማያስተናግድ ቡድን ነው። በየትኛውም የጨዋታ ክፍለ ጊዜ ጎል የሚያስቆጥርበት ቡድን ነው። በጣም ጥሩ ግብ ጠባቂ ያን ሶመር እንደሚታወቀው ኢንተር በቻይናን ባለሀብቶች እጅ ስር ከወደቀ በኋላ ከማሲሞ ሞሬታ ከወደቀ በኋላ በተለይ በዚህ የኤፍኤስአር ሩል በጣም በርካታ ተጫዋቾችን አምጥተዋልና ማኔጅመንት አንድ ደቡብ ኮሪያዊ ወጣት የ31 ዓመት ዳይሬክተር ሾሞ ነበር ይበልጣልና ቡድኑ ለከፍተኛ ኪሳራ ዳርጎት ነው። እንዲያውም እነሱ ስፖርት ሳይሆን ቴክኖሎጂውን እንትን ይበልጥ እንጂ ስፖርቱን የታውቀውት ነው የሚል ክለቡ በዚህ ተች ነበርና ብዙ ቀውስ ውስጥ ከተወት በኤፍኤስአር ሩል ምክንያት ኦናናን እንደምታውቀው ከአያክስ በነፃ ነበር ያመጡት። ይሄ ግብ ጠባቂ ደግሞ ፍጻሜ በደረሱበት የሻምፒየንስ ሊግ መድረክ ከ11 ጨዋታ በ8ቱ ክሊን ሺት መጠበቅ ችሏል። በጣም ጥሩ ግብ ጠባቂ ነበር። አሁን ዩናይትድ ቤት እንደምናየው አይደለም። በጣም ጥሩ ግብ ጠባቂ ነበር። ልክ ነው። በእግሩ ሲጮት በጣም ኮምፎርታብል ነው። ሱፐር ጎል ኪፐር አይነት ባህሪ ያለው ነው። ወደ ሜዳው ተጠግቶ አንዳንድ ጊዜ ዩናይትድ ሲያጠቃ አይቶ ከሆነ መሀል ሜዳ ድረስ ሁሉ መጥቶ ተመለከተው። ግን አያክስና ኢንተር ያለው ዩናይትድ አይደለም። ዩናይትድ በጣም የሚያስፈራ የኋላ ክፍል ያለው በቀላሉ ጎል ኮንሲድ የሚያደርግ ነውና እንደዚህ አይነት ችግሮች ስለነበሩ ነው። በዛ ምክንያት ነውና ኦናና ለዛ ነው ሊሸጡ ካሰቡበት 3-4 እጥፍ ዋጋ አውጥቶ ነው የሸጡት እንደምታውቀውና በዚህ በጣም አትራፊ መሆን ችሏል። ኋላ ያን ሶመርን ሲያመጡት ደግሞ በባየር ሙኒክ ቤት አልተፈለገም ነበር። ወደ 8 ሚሊዮን ዩሮ ብቻ ነው ዝውውር ሂሳብ ያወጡበት። ተመልከት። በቦሩሲያ ሞንቼግላድባ 8 ዓመት ቆይታ አድርጓል። በጣም ጥሩ የሚባል ግብ ጠባቂ ነበርና ይሄንን አቀናጅቶ ቅድም ያነሳቸው እድሜያቸው የገፉ ተጫዋቾች እንደዚሁ ወደ ቡድኑ ውስጥ ቀላቅሎ ለሻምፒየንስ ሊግ ፍጻሜ ያውም ዘንድሮ እጅግ በአውሮፓ አዝናኙን ጠንካራውን ቡድን አሸንፎ ፍጻሜ መቅረቡ ትልቅ ክሬዲት ያስፈልጋል። በጣም ትልቅ ነው። እንደውም ሳሚ ካነሳው ላይ ቀር ዘንድሮ በተለይ ደግሞ ይህን ጨዋታ ከማድረጉ በፊት በ3 ጨዋታዎች በተከታታይ 3 ጨዋታዎች በኮፓ ኢታሊያው በሚላን 3-2 ተሸንፎ ነበር። ከዛ በቦሎኛ ከዛ ደግሞ በሮማ በሊጉ ተሸንፎ እንደውም በናፖሊ በ3 ነጥብ ልዩነት እየተመራበት ያለ ደካማ የውድድር ጊዜን አሳልፎ ነበር ወደዚህ ውድድር የመጣና በቁጭት ሆነው ነበር ያደረጉት እንጂ በአውሮፓ ሻምፒየንስ ሊግ እኮ በድምሩ ካየ ነው ይሄንን የግማሽ ፍጻሜ ጨዋታ ከማድረጋቸው በፊት በጣም ዝቅተኛ ጎል የሚቆጠርበት በኤክስጂም በጣም ዝቅተኛ የመዘገብበት የነበረ ቡድን ነው። በ12 ጨዋታዎች 5 ጎሎች ብቻ ነበር የተቆጠሩበት እስከ ሩብ ፍጻሜ መርሃ ግብር ድረስ ማለት ነው። ባየርን ሙኒክን ጥሎ እስካለፈ ጊዜ ድረስ ማለት ነው። አሁን 6 ጎሎች ተቆጠሩበት፣ አጠቃላይ 11 ጎሎች ተቆጥረውበታል ማለት ነውና ማሲሞ ሞራቲን ሳነሳ ነበረ ሳሚ ኢንተር ሚላን በአውሮፓ ላይ በጣም እጅግ ግዙፍ ከምትላቸው በዋንጫ ካሸበረቁ ቡድኖች መካከል አንደኛው ነው። የአውሮፓ ቻምፒየንስ ሊግንም 3 ጊዜ አሳክቷል። እኛ እንኳን በቅርብ የምናስታውሰው የ2009-10 ትሪብል ዊነር ሆኖ እንኳን በጣሊያን ምድር ማንም አሳክቶት የማያውቀውን የጆዜ ሞሪኒዮ ቡድን ሲያሳካ እናስታውሳለን። ከዛ በፊት 1964 እና 65 እንዲሁ ባክ ቱ ባክ ኢሮፒያን ካፕ በሚባልበት ጊዜ አሸንፏል። ፋይናል በመድረስ እንኳን ለ7ኛ ጊዜ ነው የሚደርሰው። 1964 እና 65 64 ላይ ማድሪድን 65 ላይ ቤኔፊካን ከዛ 67 ከሴልቲክ ጋር ቀርበው ሴልቲክ 2-1 አሸንፎታል። ከዛ 72 ላይ ከአያክስ ጋር ተገናኙ። ከዛ ደግሞ የ2010 ከሙኒክ ጋር ከዛ ከማንቸስተር ሲቲ ጋር አሁን ደግሞ ከፓሪስ ሴን ጀርመን ጋር ይቀርባልና የማሲሞ ሞራቲን ጉዳይ ስላነሳ ነው። ምናልባትም ይሄ ቡድን አጠቃላይ በዶሜስቲክ ደረጃ ካየ ነው ወይም ደግሞ በአገር ውስጥ ደረጃ ካየ ነው 37 ዋንጫዎችን አሳክቷል። 20 ጊዜ የሊግ ክብሮችን አሳክቷል። ኮፓ ኢታሊያን 8 ጊዜ፣ ሱፐር ኮፓ ኢታሊያን ደግሞ 9 ጊዜ ያሳካ እጅግ ከፍተኛ የፋን ቤዝ ያለው ነው። እንደውም እኮ በሆም ጌም በሚያደርጉበት ጊዜ ወይም ደግሞ በሜዳቸው በጁሴፒ ሚያዛ ጨዋታ በሚያደርጉ ጊዜ ብዙ አቴንዳንስ የሚኖረው እስካሁን ድረስ በጣሊያን ብዙ አቴንዳንስ የሚመዘገበው በኢንተር ሚላን ጨዋታ ነው። በአውሮፓም ካየነው 4ኛ ደረጃ ላይ ብዙዎቹ የማዘጋጃ ቤት ስቴዲየሙ ስለሆኑ ተመልካቾች ብዙ አይገቡም። ሴሪያው ላይ እንደሚታወቀው አቬሬጅ 20-30 ሺህ ሆነ ጊዜ በጣም ተቸግረው ነበር። የቲኬት ዋጋን እስከ 50% እስከ መቀነስም ደርሰው ነበር። ትክክል ነው።
ስቴዲየሙ እንግዲህ ትልቅ ስቴዲየም ነው፣ ከሚላን ጋር የሚጋሩት ነው። በተለይ ደግሞ ደርቢ ዴላ ማዶኒናና እንዲሁም ደግሞ ከዩቬንቱስ ጋር የሚያደርጉት ደርቢ ዴኢታሊያ በጣም ተጠባቂ መርሃ ግብር ነው። ብዙ ደጋፊዎች የሚገቡበት ጨዋታ ነውና እንዲያውም ከ2-3-4 ስታነሳ ነበር ሰሚ ፋይናል ላይ ከሚላን ጋር ነበር የደረሱት 2-2-2-3 ላይ እና በሜዳ በሚለው ሁለታቻ ተለያይተው እንደውም በመርሱ ጨዋታ በሜዳ በሚለው ነበር 0-0 ተለያይተው ስለነበር በሜዳ በሚለው ነበር ሚላን ያለፈና ዩቬንቱስ ከሚላን የደረሱበት ከዛ ሚላን ያሸነፈው ማለት ነው። የካርሎ አንቸሎቲ ቡድን በመለያ ዓመት የማርሴሎ ሊፒን ጁቬንቱስ ሁለቱም ግብ ጠባቂ ድንቅ ነበሩ። ግብ ጠባቂ ኔልሰን ዲዳ እና ቡፎን ነበሩ በሁለቱም እና 2-3 አድነው ነው እንግዲህ በፔናልቲ ተመልከተ። በጣም አስደናቂ ባል ነው እንግዲህ 1995 ነው ማሲሞ ሞራቲ ይሄንን ቡድን ያኔ የተረከቡት። በወቅቱ በተረከቡ ጊዜ የዓለምን ሪከርድ የሰበሩ ሁለት ዝውውሮች አድርገው ነበር። ወዲያው 97 ላይ ሮናልዶን ከባርሴሎና በ19.1 ሚሊዮን ፓውንድ ያዘዋወሩበትና ከዛም በኋላ ከላዚዮ ቀደም ብሎ ሳነሳ ነበር ሲሞኔ ኢንዛጊን አለ ክሪስቲያን ቪዬሪን እንዲሁ በ30 ሚሊዮን ፓውንድ ነበር ከላዚዮ ከሁለት ዓመት በኋላ 99 ላይ ያዘዋወሩትና ነገር ግን የዋንጫ አንዳንዴ ምን አለ መሰለህ ሳሚ ይሄንን የማነሳበት ምክንያት የካልቾፖሊው ቅሌት አንዱ ጁቬንቱስ ሲሰራ የነበረው ደባ ነው ለማለት እሱም እንዳለው ነው። ግን ትዕግስት ምን ያህል አስፈላጊ እንደሆነ ነው። ዘጠናዎቹ ላይ ያንን ሁሉ አድርገው ከዛ ማርሴሎ ሊፒን ቀጠሩ፣ ሄክተር ኩፐርን አመጡ፣ ከዛ ደግሞ አልቤርቶ ዛካሮኒን አምጥተው ነበረ፣ ከዛ ማንቺኒን አመጡ። ብዙ አሰልጣኞችን ቀያይረዋል። እንዲያም ሆኖ ግን 95 ላይ እንግዲህ ከኤርኔስቶ ቫልቨርዲ ነበር የተረከቡትና እኚህ ሰው ማሲሞ ሞራቲ ቡድኑን የተረከቡት የገዙትና እንግዲህ ያ ነገር ሁሉ ሆኖ 90ዎቹ ላይ ጠብ ያለ ነገር አልነበረም። እነዚህን ከዋክብቶች እያመጡ በኋላ እንኳን ቡድኑ የተቀላቀሉትን እነ ዴኒስ ቤርካምፕ ነበሩበት፣ እነ ሮቤርቶ ካርሎስ አይነት ተጫዋቾች፣ እነ ሃቪየር ዛኔቲ ረጅም ጊዜ ቡድኑ ያገለገሉ ተጫዋቾች ከዛም በኋላ ያመጡት እነ ካምቢያሱን ስትመለከት ሞሪኖ ሰረን ዋልተር ሳሙኤልን እነ ዋልተር ሳሙኤል ጁሊዮ ሴዛር ኪቡ ዲዮጎ ሚሊቶ በጣም ድንቅ የተከላካይ ስፍራ ተጫዋች ነበር። የሚገራርሙ ተጫዋቾች ሳሙኤል ኤቶ እነ ሽናይደር እስከመጡበት ጊዜ ብዙ ትውልድ አፈራርቀዋል እዚህ ቡድን ላይ ስታንኮቪች ዲዮጎ ሚሊቶ ስታንኮቪች እንዲሁም የጦርነት ጣጣውን የዩጎዝላቪያ 3 ጊዜ ነው እንግዲህ አይደል ከዩጎዝላቪያ በኋላ በርስ ግጭት ያኔ ከአሜሪካ ስሎቦዳ ሚሎሶቪች ይመስሉኛል ፕሬዝዳንት በነበሩ ጊዜ ቡሽ ነው ክሊንተን ነው ያን ጊዜ ቤልግሬድን በእንትን የመታው ከዛ ከተከፋፈሉ በኋላ ከዛ ሰርቢያና ሞንቴኔግሮ ሆኑ ከዛ ሰርቢያና ሞንቴኔግሮ ሆኑ በኋላ ደግሞ ለሰርቢያ ተጫወተ ከእንደገና ሁለቱ ሲከፋፈሉ ለሰርቢያና ሞንቴኔግሮ አንድ ላይ ተጫወተ ትንሹ ቡሽ አይደል ሰርቢያና ሞንቴኔግሮ ሆኑ ከእንደገና ደግሞ ሁለቱ ሲከፋፈሉ ደግሞ ድጋሚ ሞንቴኔግሮ ሆኑ ሁሉ ለሶስት ብሔራዊ ቡድን ተጫወተ ብቻኛው ተጫዋች ነው። እንደውም የካልቾፖሊ እንቅልፍ ካነሳ ሳሚ ከካልቾፖሊ ካልቾፖሊ ጥቅሌት ብዙ ተጫዋቾች ዩቬንቱስን ለቀዋል አይደል እና እንደውም የሚገርም አሰልጣኙ ዲዲዴሾ ጂጂ ቡፎን ዴር ፔሮ እስከታች ሴሪቼ ወርደው ተጫውተዋል። እና ዝላታን ኢብራሂሞቪች ኢንተር ሚላን ነበር የገባው እና የነ ማክስዌልን ከአርሰናል ሄደው እነ ቬራ አይነት እና ማይኮን አይነት ተጫዋቾችን በዛ ጊዜ ነበር ያገኙና ታግሰዋል። ከዛም በኋላም እስከ ግማሽ ፍጻሜ በተደጋጋሚ ጊዜ ሲደርሱ ነበር። ነገር ግን ከካልቾፖሊ ቅሌት በኋላ በተለይ ደግሞ የዩቬንቱስ ዋንጫ አሸናፊነት ተነጥቆ ከተሰጠ በኋላ እስከ 2010 በተከታታይ 5 ጊዜ በማንቺኒ ስር ስኩዲቶን ተፎካካሪ በሌለበት ነው ከአነሳቸው 37 ጨዋታዎች 30% እነዚህ ትልልቅ ክለቦች በሌሉበት ነው። ምክንያቱም ጁቬንቱስ ከዛ በኋላ ደግሞ የቀድሞ ተጫዋቹን አንቶኒዮ ኮንቴን ሾሞ በተከታታይ 5 የውድድር ዘመን የሴሪያውን ክብር ሲያሳካ የተመለከትንበት ሁኔታ ነበርና ይሄ ክፍተት የፈጠረላቸው ድል በጣም ከፍ ያለ በጣም ትዕግስተኛ ሆነው በደንብ ሰርተው በተለይ ደግሞ የትሪብሉ የጆዜ ሞሪኒዮ የማይረሳ ነበር። ስናነሳ ነበር በባለፈው ሳምንት አሁን ላሚን ያማል እንዴት ያስቆማሉ ስንል ነበር አይደለ ፋቢዮ ካፒሎ የተናገሩ ነበር ሜሲን ያስቆመ ኢንተር ሚላን ላሚን ያማልን ማስቆም አይከብደውም ሲል ነበርና ያኔም እንዲሁ በእድሜ የገፉ ተጫዋቾችን ይዘው ባርሳን በደርሶ መልስ እንዴት አንቀጥቅጠው ሜሲን ኦልሞስት ማለት ይቻላል እንዴ 77 ቅብብሎች አድርገው እኮ አንድ ሙከራ ነበር በመልስ ጨዋታ ላይ ያደረጉ ያውም አንዱ ሙከራው ደግሞ የተቆጠረው ነው መጨረሻ ላይ ጄራርድ ፒኬ ያስቆጠረውና በ10 ተጫዋች ለ73 ደቂቃ ተጫውተው ቲያጎ ሞታ በ28ኛው ደቂቃ አሰልጣኝ ነበር በቦሎኛ ቤት በቀዮቱና እንደዚህ አይነት ታሪኮችን ተመለከታለ። ቡድኑ በአጠቃላይ ልምድ ያለው ነው፣ በመድረኩ ልምድ ያለው ነው፣ በፋይናንስ የተደራጀ የመጣ ቡድን ነው። በተለይ ደግሞ ማሲሞ ሞራቲ 2011 ላይ እንዳልከው ስቲኩን ለቻይና ባለሀብቶች ከሸጡ በኋላ ከፍተኛ ችግር ውስጥ የነበረ ቡድን ነው። በአውሮፓ መድረክ ለመሳተፍ ሁሉ ተቸግሮ ነበር አይደለ በጣም እየተፈተነ ነበር። እኚህ ሰው ከመጡ በኋላ በተለይ ደግሞ 20 ላይ ይሄን ቡድን ከተረከቡት በኋላ ግን የኖካውት ስፔሻሊስቱ ነው ተመልክተናቸዋል። ሁለቴ ሱፐር ኮፓ ኢጣሊያን፣ ሁለቴ ኮፓ ኢጣሊያ እንዲሁም ደግሞ 22 23 ላይ ያው
በማንቸስተር ሲቲ በጠባብ ውጤት 1-0 የተሸነፉበት ያኔ በግማሽ ፍጻሜ ሚላንን ነበር ጥሎ ያለፉ። ሚላን ደግሞ ያኔ በጣም ጠንካራ ሚላን ነበር። እንዳውኑ ሚላን አለ የስፓሌቲ ሚላን ነበር አይደለ? ስቴፋኖ ፒዮሊ ኦኬ 2011 ላይ ከማስሚሊያኖ አሌግሪ ከተረከቡ በኋላ ኖ አሁን 23 ላይ ሻምፒዮን የፒዮሊ ቡድን አልናስር አምርተው የተመለከተው አሰልጣኝ የፒዮሊ ቡድን ያንን ጠንካራ ግማሽ ፍጻሜ ላይ ጥለው ነበር ያለፉና እንግዲህ በዛ መንገድ እንትን እየተባለ በፕሮሰስ መልሶ ነው ያመጣው አይደል? በሂደት መልሰዋ በፕሮሰስ በሂደት እዚህ ደርሷል እንዴ። በሁለት ዓመት ልዩነት ለፍጻሜ መቅረብ ማለት ይሄ ቀላል አይደለም። ማድሪድ በተደጋጋሚ ጊዜ አድርጎ መጨረሻ ላይ ነው አይደል 2013 ላይ ይሄንን ያሳካው በነ ሮናልዶ ጊዜ ላዴሲማው ይሄ ቀላል ነገር አይደለምና ክሬዲት ይሰጣል። በተለይ ደግሞ ተጫዋቾችን በመጠቀም ረገድ በእድሜ የገፉ ተጫዋቾችን በድጋሚ አድሰ እንደ አስፈላጊነቱ በመጠቀም ረገድ ወጣቶችን በእርግጥ አሁን የቡድን ወጣት በእድሜ የገፉ ተጫዋቾች ያው ለከርሞ ግንባታ ያስፈልጋል። ምን ጥያቄው የለም። ኢንተር ሚላን ይበልጣል። በስተመጨረሻ ግን ለማንሳት ያህል በተለይ አሁን ስለ አሰልጣኙ ስታነሳ ነበርና ጁቬንቱስ ከካልቾፖሊ ቅሌት በኋላ በድጋሚ አገግሞ የቀድሞ ጁቬንቱስ ተመልሶ 2014 15 እና 16 17 በሻምፒዮንስ ሊግ ፍጻሜ ተፋላሚ ነበር። ይበልጣል እንደምታስታውሰው በርሊን ላይ በነበረው የፍጻሜ ጨዋታ በባርሴሎና ስላን ተሸነፉ። ካርዲፍ ላይ በነበረው ደግሞ በዚዳን ሮናልዶ በዲያኔ ፍጻሜው ኮከብ ነበር። 2 ጎሎችን አስቆጥሯል። 4-1 ተሸንፎ ዋንጫ ሲያጡ ተመልክተናልና በዚህ ጊዜ ውስጥ በተለይ ከሉቺያኖ ሙጂያ የካልቾፖሊ ቅሌት በኋላ ክለቡን በዳይሬክተርነት የተረከቡት ቤፔ ማሮታ ነበሩና ይህን ቡድን አጠቃላይ መልኩን የጁቬንቱስን የቀየሩት እሳቸው ናቸውና ከ3-4 ዓመት በፊት ነው ኢንተር ሚላን ነው የተረከቡት በዚህ ኃላፊነት ይበልጣልና በዚህ ለውጥ ውስጥ ደግሞ ትልቁን ስራ እየሰሩ ያሉት እኚህ ሰው ተደርገው በብዙ እየተወደሱ ነው የሚገኙትና ጁቬንቱስ ልክ የሰሩትን ስራ ነው ኢንተር ሚላን እየሰሩ ያሉትምና አንዳንድ ጊዜው ከጀርባ ሆነ እንደዚህ ትልልቅ ስራ የሚሰሩ ሰዎች አሉና ቤፔ ማሮታ በጣሊያን እግር ኳስ በጣም ይታወቃል። ብዙ የቅርብ የጣሊያን እግር ኳስ የሚያውቁ ሰዎች ያውቋል። በትክክል የሚታወቁ ናቸው። ምናልባት ሳሚ የመጨረሻ ላርገውና እዚህ ነጥብ ላይ ከብዙ አቅጣጫዎችም እየሰማው ስለሆነ ነው ክሬዲት ማሳጣትም እንዳይሆን በየ ነው የኢንተር ሚላንን ስብስብ ካየ ነው እዚህና አክል በእድሜ ጥያቄ የምታነሳበት ስብስብ ሆኖ አይደለም። የ3 የ4 ተጫዋቾች እዛ ቡድን ውስጥ መኖር የቡድን ጣራውን የእድሜ ጣራውን ሰቅሎት ሊሆን ይችላል እንጂ ቀደም የመግቢያ ላይ እንዳነሳውልህ በቋሚ ላይናፕ ውስጥ የሚሳተፉ አይደሉም አብዛኞቹ። እንደውም እዚህ ቡድን ውስጥ በእድሜ የገፉ የምትላቸው ለምሳሌ ማርክ አርናቶቪችን ካየ ነው 36 ዓመት ኦልሞስት 37 ዓመት ገደማ ያለ ነው። ዳርሚያን ከ35 የተሻገረ ተጫዋች ነው። ሚኪታሪያን 36 ዓመት ነው። አችሬቢ 37 ዓመት ነው እንጂ ሌሎችን ተሰላፊዎችን እንመልከት። ዱምፍሪስ አሁን 29 ዓመቱ ነው። የዚህን ያክል በእድሜ የገፋ የምትለው አይደለም። ላውታሮ ማርቲኔዝ 27 ዓመቱ ነው። ማርከስ ቱራም 28 ዓመቱ ነው። ባስቶኒ 26 ዓመቱ ነው። ቢሴክ 24 ዓመቱ ነው። ባሬላ 28 ዓመቱ ነው። ማለት 20 ቤት ያሉ ናቸው አብዛኞቹ ማለት። አሁን ደግሞ በዘመናዊ እግር ኳስ በተለይ ደግሞ በጣሊያን እግር ኳስ ካየ ነው ደግሞ በእድሜ ገፍተው በጣም በእድሜ የገፉ የምትላቸው ተጫዋቾች እያደሩ እንደም ዝላታን ኢብራሂሞቪች እኮ ከ40 ተሻግሮ የተጫወተ ነው ብለን ዋንጫም ያነሳ ከየስኩሪቶን ዋንጫም ያነሳ 40 ገብቶ ነው አይደለ? እያደሩ እንደ ወይን የሚጣፍጡ የምትላቸው አይነት ተጫዋቾች ናቸው። ይሄ ካልቸር የተለመደ ነው በጣሊያን እግር ኳስ። ሚላን ደግሞ ይሄንን ቀደም ብላ ያነሳቸው እነ ኮስታ ኩርታ እነ ኔስታ እነ ማልዲኒ አይነት ተጫዋቾችን ፕሮፋይል አንተ ስታነሳ ነበርና ይሄ የተለመደ ነው። አሁንም ይሄ ቡድን ኤክስፓየርድ አድርጓል ወይም ደግሞ ኮምፕሊት ጥገና ያስፈልጋል የምትለው አይደለም። የተወሰኑ ተጫዋቾች ምናልባት ሊለቁ ይችላሉ እንጂ ገና 4 5 6 እና ከዛም በላይ አመታት በዚህ ደረጃ መሻገርና መፎካከር የሚችል ስብስብ ነው የኢንተር ሚላን ስብስብ ለማለት ነው። ፍጻሜ ተፋላሚዎቹ ፒኤስጂ እና ኢንተር ሚላን ናቸውና በዚህ ውድድር መድረክ በእድሜ በጣም ወጣቱና በእድሜ የገፋው ቡድን በፍጻሜ የሚገናኙበት ጨዋታ ነው። ይሄ ራሱ አንድ የሚያሳየን ነገር አለ። ልክ ነው የገለጽከው እድሜ ያለ ግን በእግር ኳስ አሁን ላይ እየተመለከትን እንዳለው በአንድ ካላንደር ዓመት በጣም ብዙ ጨዋታዎች ያደርጋሉ ተጫዋቾች። አሁን ያነሳው እድሜ ፕሪሚየር ሊግ ከ2011 12 የውድድር ዘመን በኋላ በአቬሬጅ ካየው አንድ ክለብ ሻምፒዮን የሚሆነው አቬሬጅ እድሜ 27.1 ሲሆን ነው የሚል ነገር አለ እና አርሰናል እንዲሁም እዚህ ቁጥር ላይ የሚደርሰው ቀጣይ ዓመት ነው። ስለዚህ ሌላ አንድ ስቴፕ ማለት ነው። እንግዲህ ስለ ፕሮሰሱ እያነሳ ነው በኋላ ላይ ስለ ፕሮግረሱ እንደዚሁ ምናነሳ ይሆናል። በዚህ ምክንያት እነዚህ ተጫዋቾች ምናልባትም ልክ ነው ስለ ተጠባባቂ ወንበሮች እያነሳ ነበር ግን ስኳድ ዴፕዝ ደግሞ በእንደዚህ አይነት መድረክ ውድድሮች ላይ ምን አይነት ወሳኝነት እንዳለው አርሰናል አስመልክቶናል። እንዳየው ነው ባለፈው የደርሶ መልስ የመጀመሪያ ጨዋታ ፒኤስጂን በገጠሙበት ጨዋታ ላይ ይበልጣል ፒኤስጂ መሪ ቡድን ሆኖ 4 ተጫዋች ሲቀየር አርሰናል አልቀየረም ነበር። ልክ ነው ዴምቤሌ አስገዳጅ ቀያሪ ሊሆን ይችላል ግን ሌሎች የቀየራቸው ተጫዋቾች ነበሩ። አርሰናል ላይ እንደተመለከትከው ከጀርባይ ስዞር አለ እንዲሁም ቃለ ምልልስ ሲደረግለት አርቴታ ከጨዋታው በኋላ ካይ ሃቨርትዝን ተመለከትኩኝ አለ፣ ጋብሪኤል ማጋላያሽን ተመለከትኩኝ አለ፣ ቶሚያሱን ተመለከትኩኝ አለ፣
ጋብሪኤል ኢየሱስን ተመለከትኩኝ አይደል ከነዚህ ውስጥ እኮ 3-4 የሚሆኑ ተጫዋቾች እኮ የላይን አፕ ተጫዋቾች ናቸው አለ እውነት ነው ስለዚህ ቡድኑን ምን ያህል እንደሚያጎዱት ይኸው ተጠባባይ አሁን ካያቨርትና ማጋሊያስ ቢኖሩ ያለ ምንም ጥርጥር የላይን አፕ ተጫዋቾች ናቸው በቋሚ 11 ውስጥ የሚገቡ ተጫዋቾች ናቸው በተለይ ደግሞ ማጋሊያስ እስኪጎዳ ድረስ የአርሰናል የዚህ ውድድር ዘመን ኮከቡ ተጫዋች ነው ብለን ስናነሳው ነበር ጎል ራሱ ከሱ አርሰናል በሱ ጥገኛ ያስቆጠሩ ጎሎችን በሙሉ ማንሳት ይቻላል አዎ ቡድኑ በመከላከሉ በማጥቃቱም በኩል ጎል እንዲያስቆጥር ያለው ሚና ይላቀ ነው በዛ ላይ ደግሞ አብሮት ለሚቆሙ ሳሊባ ደግሞ የሚሰጠውን የራስ መተማመን ማሰብ ያስፈልጋል አሁን ከጎን ያለው ኪቪየር ነው ገባ ሪስክ መውሰድ አትችልምና በዚህ ምክንያት ማለት ነው ሁሉ ጊዜ የኋላውን ክፍል እየጠበቀ ነው የምትጫወተው ፒኤስጂ ነው ረራ የለውም እነዚህ ሶስት ተጫዋቾችን መመልከት ያስፈልጋል ወደዛ ሐሳብ እንገባለን ጥሩ አርሰናል ከሜዳው ውጭ ተጉዞ ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፏል በድምር ውጤት 3-1 በሆነ ውጤት ፓሪስ ሴን ጀርመን ወደ ቀጣዩ ዙር ተሸጋግሯል ከጨዋታው በፊት በአርሰናል በኩል ልክ ማድሪዶች በሩብ ፍጻሜው ጨዋታ ሳይጠበቅ ኤምሬትስ ላይ የ3-0 ሽንፈት ከደረሰባቸው በኋላ ተጫዋቾቻቸውን ለማነቃቃት የተለያዩ ቃላትን ሲጠቀሙ ነበር ሪሞንታዳ የሚለው ቃል በተለይ የካምባክ ወይም በእንግሊዝኛ ስመርሰው ካምባክ የሚለው ውጤት ቅልበሳ በተደጋጋሚ ጊዜ ሲነሳ የነበረ ነው ተጫዋቾችን ለማነሳሳት ሲጠቀሙት የነበረ ነው ቪዲዮዎችን እየሰሩ ሲያሰራጩ ነበር እንዲሁም ተጋጣሚ ለመረበሽ በሚመስል መልኩ ሙሉ ነበርና እንዲሁም እነዚህ ሰዎች ትሬኒንግ አቁመው የማነቃቂያ ንግግር ሲሰሙ ይዋሉ ነው እንዴ ሁሉ ተባለኩ በመልሱ ጨዋታ ከተሸነፉ በኋላ ሪሞንታዳ 1986 ከዚሁ ከኢንተር ሚላን ጋር ባደረጉት ጨዋታ በሚላን ሜዳ 2-0 ተሸንፈው እንግዲህ በሜዳቸው የቀለበሱበት አይረሴ ታሪካቸው ነው ከዛም በኋላ ተደጋጋሚ ሪሞንታዳዎችን ተመልክተናል የስፔን ቃል ስለሆነ በተለይ ፒኤስጂ 2016-17 ፒኤስጂ ላይ ባርሴሎና ይሰራው ላሪሞንታዳ በትልቁ ይደሳል እሱን ዩናይትድ እንደውም እኮ ከማን ነው ሮናልዶ ሃምቡርግ ላይ ነው አይደለ ቮልስበርግ ላይ 2-0 ተሸንፈው በዚህ 3-2 3-0 አስማታዊ ምሽት ማሳለፍ አለብን ብሎ ፎክሮና ማድሪድ በዚህ የሚታማ አይደለም ከማንቸስተር ሲቲ ጋር በተደጋጋሚ ጊዜ ይሄን ነገር ሲሰሩ ተመልክተናል አንደኛው ሲቀለብስ ሌላኛው ደግሞ በድጋሚ ሲቀለብስ ማንቸስተር ሲቲ ላይ እንደዚህ 21-22 ቻምፒዮን ሲሆኑ በፍጻሜው ሊቨርፑልን ያሸነፉበት በዚህ በትልቁ ይነሳል በትክክል እና አርሰናል እንግዲህ ያንን ይጠቀማል ተብሎ ነበር በነገራችን ላይ አርሰናል ምንም እንኳን ሪያል ማድሪድ በዘንድሮ ውድድር ዓመት እንደ ቡድን ጥያቄ የምታነሳበት ቢሆንም ማድሪድ የሚለውን ብራንዱን ነው ባጁን ነው የተጋፈጠው ሳንቲያጎ በርናባው ሄዶ ያለውን ነገር ተመልከተ ታቀዋል ለመቼም ስቴዲየም ውስጥ ያለው ድባብ ጣራ ተዘግቶ ነው የምትጫወት 15 ጊዜ አውሮፓ ቻምፒየንስ ሊግን ያነሳ ቡድን ነው ዓለም ላይ በጣም ውዱ ብራንድ ነው በጣም ታዋቂው ነው ከዋክብትን የያዘ ነው በየአመቱ እንደፈለገ ከዋክብትን የሚያፈራርቅ ነው ያውም ሳይከፍል ሁሉ የሚያስኮበል ነው ማሊያው ብቻውን ይገጥማል ማሊያው ብቻውን ከባጁ ጋር ነበር የተጫወተና በዚህ ደረጃ አርሰናል በጣም በስነ ልቦና ዝግጁና በስነ ልቦና የበሰለ በሜንታሊቲ ደረጃ ካለፉት ለ3 አመታት ለውጥ ያየንበት የመጣን ቡድን ነበር ፓሪስ ሴን ጀርመን ፓርክ ደስ ፕሪንስ ላይ ሲሄድም ይሄንን ያደርጋል ተብሎ ተጠብቆ ነበር ይሄ ሜዳም በጣም አልትራሶች የሚበዙበት በጣም አስጨናቂ ምሽት ሁነቶች የሚታዩበት አስጨናቂ ምሽት ቡድኖች የሚያሳልፉበት ሜዳ ነው ፓርክ ዴ ፕሪንስ አርሰናል ግን በሜንታሊቲ ደረጃ ከፍ ያለ ስለመጣ ያንን ቀልብሶ ውጤት የሚቀለብሳል ነጋሪ ኔብልን ጨምሮ ብዙ ፑንዲቶች ግምታቸው የነበረ እኔም ግምቴ የነበረ ሚኬል አርቴታ ሲናገር ነበር ማድሪድን ያሸነፈ ቡድን እንዴት ሌላ ላለማሸነፍ እንዴት ይቻላል ህይወታችንን መስጠት አለብን ዴክላን ራይስ ማስቆጠር ይመስለኛል ብዙ ነገሮችን እየሰማን ነበር ብዙ መነቃቃቶች ነበሩ ቡድኑ ላይ በጥቅሉ ስናየው መጓጓት እርግጠኛ መሆን ለፍጻሜ መድረስ ስሜቶች የድብልቅልቅ ያለ ስሜት አንዳንዴ ደግሞ መጨነቅ አይነት ነገሮች እንዳሉ አርቴታ በተደጋጋሚ ጊዜ በጋዜጣዊ መግለጫው ሲያነሳ ነበር ያን ነገር ግን ሜዳ ውስጥ አላየ ነው በተለይ ደግሞ የመጀመሪያ 20 ደቂቃዎች አርሰናል በፍጹም ማለት ነው ጎል ማስቆጠር ነበረበት ቢያንስ አንድ ጎል ማስቆጠር ነበረበት የጃን ልጅ ዶናሩማን ክሬዲት ለመንፈግ አይደለም በጣም አስደናቂ እንደ ዘንዶ ተጣጣፊና ምን ልበል እኔ እንጃ ከቃላት ያለፈ ፍሌክሲቢሊቲው በጣም ያስፈልጋል ከቃላት ያለፈ ፐርፎርማንስ የነበረው ተጫዋች ነው የማርቲኔሊን ያወጣበት የኦዲጋርድን በተለይ የማይታመን የሚባል የራይስም ሄዲንግ የነጠረ ኳስ ነው የራይስ በጣም በጠባብ ስፔስ ነው በጣም ያስደንቅ ነው በጣም አስደናቂ የምትለው ነበርና አርሰናል ያንን ማድረግ ነበረበት ግን ቀድሞ ጎል ተቆጠረበት በተለይ ደግሞ ልክ የባርሴሎና አይነት መንገድን ሲከተል ነበር ከመጓጓቱ የተነሳ በሃይላይን ዲፌንዲንግ እየተጫወተ ነበር ግን ሰከንድ ቦሎችን ይጠቀማሉ ብሎ ደግሞ መገመት ነበረበት ይታወቃል በጣም አንተ ቀደም ብለን እንዳነሳው የፓሪስ ሴን ጀርመን የፊት መስመር ተጫዋቾች ያገኟቸውን እድሎች ያለ ምንም ማቅማማት የሚጠቀሙ ናቸው ምንም ማመንታት ማትመለከትባቸው ናቸውና ይሄንን ደግሞ ሊቨርፑል ላይ አድርገውታል
በተለይ በሁለተኛው ጨዋታ ከዛም በኋላም ደግሞ በቪላ ላይ አስመልክተውናልና ከዚህ መማር ነበረበት አርሰናል። ሰከንድ ቦሎችን የቆሙ ኳሶች ከዚህ ቀደም አርሰናል መታወቂያው ነበር አይደለ ጎል እያስቆጠረ በቆሙ ኳሶች ሲጠቀም፣ አሁን ደግሞ የቆሙ ኳሶች እየተቆጠሩበት እየተመለከትን ነው። በቦርንመዙ ጨዋታ ይሄ ነገር ሀፕን አድርጓል፣ 2 ጎል ተቆጠረበት። ትላንትና ደግሞ በተለይ የፋቢያን ሩይዝ በጣም አስቆጪ የምትለው ነበረ የቆመ ኳስ ነው የተቆጠረበት። ከዛም በኋላ በተለይ ደግሞ የቶማስ ፓርቲ ትናንትና እኔ አላቅም ሳሚ ፊት ያለመሆን ወይም ደግሞ ግራይ መጋባት እየተወሰነ ከኳሊቲው አው በጣም ጥሩ ተጫዋች ነው። ዴክላን ራይስ ነፃነት አግኝቶ ወደፊት እየደቡኑ እንዲያግዝ አድርጓል። ግን ደግሞ ከኳሊቲው ኳሶችን በማረጋጋት ረገድ፣ ሚዛን በማስጠበቅ ረገድ፣ ለተከላካይ ስፍራ ተጫዋች ሽፋን በመስጠት ረገድ ከሚታወቅበት ኳሊቲው ወርዶ አምሽቷል። 2ቱም ጎሎች በሱ የመጡ ናቸው። ልክ ነው፣ እውነት ነው። እኔ ሚካኤል አርቴታ ከጨዋታው በኋላ የሰጠው አንድ አስተያየት ይበልጥ ይመቸኛል፣ ይስማማኛል። ክለቡ ያለፉትን 5 ዓመት ተኩል ሊሆነው ነው እንግዲህ የመጨረሻ ጊዜ ኤፍ ኤ ካፑን ሻምፒዮን ከሆነ በኋላና ፕሮግረሱ ምንም የሚካድ አይደለም። በዚህ ቡድን ውስጥ ብዙዎቹ ተጫዋቾች ካያቸው የአርቴታ አሻራ ያረፈባቸው ናቸው። የሃላንድ ኢንድ አካዳሚ ተጫዋች ነበር፣ ልክ ነው። ኡናይ ኤምሬ ናቸው እድል የሰጡት ለዚህ ተጫዋች። ግን አፕግሬድ ሆኖ በቡድን ውስጥ አስደናቂ ብቃቱን ማሳየት የጀመረው በአሰልጣኝ ሚካኤል አርቴታ ስር ነው። ማርቲኔሊ ማንሳት ይችላል። ኦዲጋርድ በውሰት መጥቶ በቋሚነት መጫወት የጀመረው በአርቴታ ስር ነው። እነ ቶማስ ፓርቲ እንደዚሁ ፊርማውን ያኖረው በዚሁ ጊዜ ውስጥ ነው። ዴክላን ራይስ በጣም ከፍተኛ የዝውውር ሂሳብ ነው የወጣበት እንደምታውቀው። ይሄ ራሱ በራሱ የሚፈጥረው ጫና አለ እና አንዳንድ ጊዜ ወርልድ ክላስ ፕሌየሮችን ራሱ ማሰልጠን የአንድ አሰልጣኝ ኳሊቲን ከፍ ማለት ማሳያ ነው የሚሆነው። ከዚህ ቀደም በዋና አሰልጣኝነት ልምድ የሌለው ወጣት አሰልጣኝ ነው ሚካኤል አርቴታ እንደምታውቀው። ልክ ነው፣ ከፔፕ ጋር ሰርተዋል። የፔፕ ደቀ መዝሙር ምን ያህል እንደጠቀመው እሱም በተለይ በማድሪዱ ጨዋታ በትልቁ ሲያነሳ ነበር። ግን አርሰናል እንደምታውቀው ወደ ሻምፒየንስ ሊጉ መመለስ በጣም ዳገት ሆኖበት ነበር። ከአመታት በኋላ ወደዚህ መድረክ የተመለሰው። ከዛ በኋላ በተከታታይ በሩብ ፍጻሜና የግማሽ ፍጻሜ ተፋላሚ መሆን ቻለ። ይህ እንደ ጥንካሬ ሊነሳ ይችላል። የፕሪሚየር ሊግ ዋንጫ ተፎካካሪ ቡድን አልነበረም አርሰናልን ለአመታት ስናውቀው። ይሄ የእድገቱ አንድ አካል ነው ብዬ ነው። በፕሪሚየር ሊግ ግን 2 ተከታታይ ውድድር 3 ነው እንጂ አሁን ዘንድሮን ከጨመርከው፣ ምክንያቱም አሁን በየትኛውም መልኩ ሶስተኛ ሆኖ እንኳን ቢያጠናቀቅ የሊቨርፑል የዋንጫ ተፎካካሪ ቡድን ሆኖ የተመለከትነው ያለምንም ጥርጥር አርሰናል ነው የነበረው። በኤፕሪል ወር ነው ዋንጫውን ያጣው እንደምታውቀው። 4 ጨዋታ ሲቀረው ይሁን ብዙ ጉዳቶች የነበሩበት ነው ዘንድሮ እንደ ኤክስኪውዝ ከተወሰደና ያለፉት 2 የውድድር ዘመናት ረነር አፕ ነበር። አምና 89 ነጥብ ነው የሰበሰበው። ዘንድሮ ሊቨርፑል በ82 ነጥብ ሻምፒዮን መሆኑን አረጋግጧል። ወደ ኋላ መለስ ካልክ ደግሞ ሌስተር ሲቲን ልታነሳ ይችላል። ሌሎች ክለቦች እንደዚሁ በ80 ዩናይትድ በ98 99 በ78 ነጥብ ሻምፒዮን መሆን ችሏል። ይሄ ለአርሰናል የሚታሰብ አልነበር። በተከታታይ በሻምፒዮንስ ሊግ ፍጻሜ፣ ግማሽ ፍጻሜ ይሁን በስሞል ማርጂን። ምክንያቱም በመጀመሪያው ኤሚሬትስ ላይ በነበረው ጨዋታ የመጀመሪያዎቹ 20 ደቂቃዎች እሱ ብሏል በደርሶ መልስ 160 ደቂቃ የጨዋታ ክፍለ ጊዜ እኛ የተሻለን ነበር። እኔ በዚህ ሀሳብ እስማማለሁ። ልክ ነው። ከትናንቱ ጨዋታ በኋላ በተደጋጋሚ ውጤት የመቀልበስ አቅም አለው አርሰናል፣ በተለይ በመከላከልና በማጥቃቱ በኩል ያለውን ነገር ባላንስ ማድረግ ከቻለ ብሎ አርሰን ቬንገር ሲናገሩ ነበር። ግን ትናንትና ደግሞ ከጨዋታው በኋላ በዚህ ሀሳብ እንደማይስማሙ ተናገሩ። እሳቸው ፒኤስጂ ስህተት ሰርቶ ከሆነ የፍጹም ቅጣት ምቱን ማምከኑ ካልሆነ በስተቀር በትናንት ጨዋታ ያገኙትን እድል ካለመጠቀም ካልሆነ በስተቀር በደርሶ መልስ ጨዋታ የተሻለው ቡድን ፍጻሜውን ተቀላቅሏል የሚል ነገር አንስቷልና ይሄ ሁሉ የመጣው በዚህ አሰልጣኝ ስር ነው። ሌሎች ክለቦችን መመልከት ይቻላል። ቼልሲ በብዙ ቀውስ ውስጥ ነው። ከ1 ቢሊዮን ፓውንድ በላይ የዝውውር ሂሳብ አውጥቷል ከአብራሞቪች መሄድ በኋላ እንደምታውቁ በቶድ ቦሊ ስር ቡድኑ ምን ያህል ፍርክስክሱ እንደወጣ ተመልክተናል። ዩናይትድ ባለፉት 2-3 የውድድር ዘመናት በኢንቨስትመንቱ በኩል ቀላል አይደለም አይደል? መዋለ ንዋይ ሲያፈስ የተመለከተ። አሁን እኮ አርሰናል በቶፕ 6 ቡድኖች የሚሸነፍ ቡድን አይደለም። ይሄ በ20 ካርቴታ ከመረከቡ በፊት በ20 ጨዋታዎች ማለት አንድ ጨዋታ ብቻ ነበር ከቶፕ 6 ቡድኖች ጋር ሲያሸንፍ። ግን ሳሚ እኮ እኔ ያንተ ፖይንት ልክ ነው። ስለ ፕሮግረሱ ያነሳን ፕሮግረሱ አርሰናል በሂደት ላይ ወጣት ቡድን ነው እንደ ኢንተር አይነት ቡድን አይደለም። በእድገት ጎዳና ላይ የሚገኝ ቡድን ነው። እንደውም እኮ በውድድሮችንም ካየነው 2 የካራባኦ ካፕ ሰሚ ፋይናል ደርሷል። በኤሮፓ ሊግ ከቪያሪያል ጋር ቀደም ብለ መግቢያችን ላይ ያስተናገደ ነበር። ሰሚ ፋይናል ደርሶ ነበር። አሁን ሰሚ ፋይናል 4 ሰሚ ፋይናሎችን ባለፈው 5 ዓመታት ደርሷል። በድምሩ በ7 ሰሚ ፋይናል የመጀመሪያ ጎሉን ቡካዮ ሳካ ያስቆጠረው አርሰናል። በትክክል ይሄን እድገት እኮ ነው ዲና ያደረኩ አይደለም ሳሚ። ግን ደግሞ ፕሮሰስም የሚቆምበት ጊዜ አለው። ፕሮሰስም ያቆማል። ተጫዋቾችም ተስፋ ቆርጠው የሚወጡበት ጊዜ ይመጣል። አሁን ለምሳሌ ከሃይቡሪ ወደ ኤሚሬትስ ከተሸጋገሩ በኋላ በተለይ ደግሞ በዛ በፋይናንሱ ቀውስ ምክንያት ያንን ምድር ለመክፈል በገቡበት የፋይናንስ ቀውስ ምክንያት ብዙ ተጫዋቾች ለቀው ስኬታማ ተጫዋቾች ሌሎች ቡድኖች ያስፈልጋል። ቴሪ ሄንሪ እዚህ ማሳያ ነው። የአውሮፓ ቻምፒየንስ ሊግን ከባርሳ ጋር በልቷል። ሳሚር ናስሪ ወደ ማንቸስተር ሄዶ የፕሪሚየር ሊጉን ዋንጫ አሳክቷል። እነ ጋኤል ክሊች ማንሳት ትችላለህ። ሳኛ፣ ሌሎች ተጫዋቾች ቫን ፐርሲ በለቀቀ ዓመት ከዚህ ቡድን ዋንጫ ማሳካት ችሏል።
ምንድነው ማስተማመኛ? ዊሊያም ሳሊባ በዚህ ቡድን ውስጥ ለመቆየቱ ማድሪድ ፈልጎታል። ማድሪድ የፈለገው ተጫዋች ደግሞ ምናልባት ሊያድር ይችላል እንጂ ዞሮ ዞሮ እንደሚያገኘው እየተመለከት ነው። አሌክሳንደር አርኖልድ ላይ ረጅም ጊዜ ሆኗል ከተወራበት። ይሄው አሁን በነፃ አስኮበልለው ክሊያን ምባፔን አድብቶ ነው የነጠቃቸው። ምንድነው ማስተማመኛ? ይሄ ቡድን እኮ አይዘልቅም። ገብቷል አይደል? የራስህ ዓላማ እንደ አሁን ለምሳሌ እንደ ቡድን የምታስቀምጠው ዓላማ አለ አይደል? ግብ አለ አይደል? እንደ ግለሰብ ደግሞ የምታስቀምጠው ዓላማ አለ፣ ግብ አለ። በዚህ እድሜ በዚህ ጊዜ ምናምን ማሳካት የምፈልገው ብለህ ነገ እነዚህ ከዋክብት የምትላቸው ሚኬል አርቴታ የፈጠራቸው ልጆች ቡድኑን ጥለው ላለመሄዳቸው ምንድነው ማስተማመኛ? እንደ ኤክስኪውዝ ከተወሰደ ይበልጣል። ልክ ነው፣ ምንም ጥያቄ የለውም። በቶተናም ላይ ተመልክተን ነበር እኮ በቶፕ 6 ይቅርታ፣ በቶፕ 6 ቡድኖች ስላልክ ነው። ቶፕ 6 ቡድኖችን አርሰናል እያሸነፈ ነው። በትክክል እያሸነፈ ነው። እንዲያውም ጎል የማይቆጠርበትም ቡድንም ሆኗል እኮ አይደለ? ሁለትና ከዛ በላይ ጎሎች ከተቆጠሩበት ረጅም ጊዜ ሆኗል አይደል? ማክሲመም 2 ጎል ነው አይደል የሚቆጠርበት። ከሉተንታውን ጎል በኋላ 3 ጎል ተቆጥሮበት አይተናል። 4-3 በተናቀው ከዛ ጨዋታ በኋላ አይተን ሁሉ አናቅም አይደለ? ከሁለት በላይ ጎል ሲቆጠር በብዙ መመዘኛ ጥሩ ነው። በቶፕ 6 ቡድኖች አይሸነፉም። ኦልሞስት 2 ዓመት ሆኗል። ግን ነጥብ እየጣለ ያለ በማን ነው? እንዴው ግርጌ ላይ ባሉና ከወገብ በታች ባሉ ቡድኖች ነው አይደለ? ብሬንትፎርድ ያስጥለዋል። ሳውዛምፕተን በተለይ አውሮፓ ቻምፒየንስ ሊግ ገባ የነበረ ታቻምና ፉልሃም፣ ዌስትሃም፣ አስቶን ቪላ የሚያስጥሉ ቡድኖች ማለት ነው። ብራይተን አይነት ቡድኖች ማለት ያሳራል። ለቶፕ 6 እንዲያውም እኮ የሚበዙ በቁጥር ካየ ነው እኮ የሚበዙ እንዲያውም ከቶፕ 6ዎች እነማን ናቸው? እነዛ ናቸው አይደለ? አብዛኛው ማጆሪቲ እነዛ ዘንድሮ 13 አቻዎችን አስመዝግበዋል። ዘንድሮ በአጠቃላይ ከ13ቱ 9ኙ ቀድሞ እየመራ ነጥብ የጣለባቸው ናቸው። እነዚህን አሸንፎ ቢሆን ኖሮ እኮ ከሊቨርፑል ዋንጫውን የመንጠቅ እድል ነበረው። በባለፈ ቀድሞ መርቶ ነው እንዲሁ በቦርንመዝ የተሸነፈና ማለት እስከ መቼ ነው? እኔ አጠቃላይ አርቴታ ላይ አይደለም ወይም ደግሞ ተጫዋቾች ላይ አይደለም ጥያቄ። ይሄ ቡድን ያለ 9 ቁጥር መጫወት ከጀመረ አረ 9 ቁጥር አጥቂ ያስፈልገዋል፣ አረ ጥገና ለውጥ ያስፈልግም እየተባለ ፑንዲቶችም የእግር ኳስ ተንታኞችም ይሄ በደንብ በሰል ብለው ታክቲካል ነገር የሚያነሱ ሰዎችም በአጠቃላይ ደግሞ እንደ ተመልካችም እኛ ማንሳት ከተጀመረ ቆይቷል እኮ። ከኦባሚያንግ በኋላ ይሄ ቡድን 9 ቁጥር አጥቂ አለው። ከነ ማን ነው እና አሌክሳንደር ላካዚት ከወጡ በኋላ የቡድን 9 ቁጥር አጥቂ አለው። በጥገና ነው አይደለ? ይሄ በፓላስ ቤት የሚገኘው ተጫዋች ኤድዋርድ ኒኪታ ተሞከረ፣ ስኬታማ አልነበረም። ከዛም በኋላ እኮ በጥገና እኮ ነው እነ ካይ ሃቨርትዝ ጋብሪኤል ጄሱስ መጣ። ጋብሪኤል ጄሱስ በጉዳት ምክንያት ቡድኑ በሚገባ ማገልገል አልቻለም፣ ዓለም ዋንጫ ላይ ከተጎዳ በኋላ። ከዛ እኮ በነ ካይ ሃቨርትዝ ኮንቨርት ተደርጎ ነው ታውቃለህ፣ ከአማካይ ስፍራ ነው ወደ አጥቂነት የተሸጋገረው። ከዛም በኋላ ደግሞ ካይ ሃቨርትዝ ሲጎዳ ማን መጣ? ሚካኤል መሪኖ። ለምንድን ነው አርሰናል 9 ቁጥር የማይገዛ? አይነተኛ የቁጥር ተጫዋች ሆኖ አውሮፓ ባሉ ቶፕ 5 ሊጎች ይበልጣል። በሻምፒየንስ ሊጉም በሊጋቸው ስኬታማ የሆኑ ቡድኖችን ተመልከት። እንደቀደሙ ጊዜ አይደለም። በፊት አንድ ነገር ነበር አይደል? አንድ ረጅምና አንድ አጭር አጥቂ የመጠቀም ብሂል ነበረ። ቼልሲ ይጠቀም ነበር፣ ዩናይትድ እንደዚህ ይጠቀም ነበር፣ ባርሴሎና ትልልቅ ክለቦች እንደዚህ ሲጠቀም እናስተውሳልና አሁን ላይ ትሬንድ እየቀረ ይመስለኛል። በሊቨርፑል ቤት ከፍተኛ ጎል አስቆጣሪውን ተጫዋች ተመልከተው፣ መሐመድ ሳላ። በፒኤስጂ ቤት ከፍተኛ፣ በባርሴሎና ቤት እንደዚህ ከተመለከትካቸው አይነተኛ የ9 ቁጥር ተጫዋቾች እግር ኳስ መልኩን እየቀየረ ግን በአርሰናል ላይ የመጨረሻ ሀሳብ ለማንሳት ያክል ይበልጣል ኒርሊ ቲም ሆኗል። አሁን በጣም እየተቃረበ የማይሳካለት ባለፈው የሊቨርፑል ሳለ ነበር 1980ዎቹ በጣም ስኬታማ ዩሮፒያን ካፕ ያነሳ 4 ኤፍኤ ካፕ የሊግ ካፕ ዋንጫዎችን ያነሳ ቡድን ነበር። ያ ቡድን እንደምታስታውሱ ትልልቆቹን ተጫዋቾች የያዘ ስቲል ነው ስማቸው ከፍ ብሎ የሚነሱ ታላላቅ የሊጉን ተጫዋቾች ማለት ነው። በዛ ጊዜ ቡድኑ ፈርስቲስ ፈርስት የሚል አቋም ነበራቸው፣ ሰከንዲስ ኖዌር ይላሉ። ስለዚህ ሁለተኛው የሚወጣው ቡድን አስተዋሽ የለውም ነው ለማንሳት ያክል ነው። ግን አሁን ይሄ ደግሞ ፕሮግረሱ መመልከት ያስፈልጋል። ቶተንሃም በማውሪሲዮ ፖቼቲኖ ስር በ2015-16 እንደምታስተውሰው በጣም አስደናቂ ስራን የሰሩት በዚህ ቡድን ውስጥ ዴሊ አሊ ነበር፣ ኤሪክ ዳየር ነበር፣ እነ ቬርቶጋን የነበሩበት ቡድን እንደምታስተውሰው ሃሪ ኬን፣ ሶን ሆንጊሚን እንደዚህ በጣም በርካታ ተጫዋቾች ነበሩ። የነዚህ ተጫዋቾች ማለት ነው ወርቃማ ጊዜ መጠቀም አልቻለም። ቶተንሃም ግን ያኔ ምን ሆነ? ስቴዲየም ገነባ ከ1 ቢሊዮን ፓውንድ በላይ ወጪ፣ ልክ አርሰናል ዋጋ እንደከፈለው ማለት አርሰናል ያን ፈተና ጊዜ አልፎታል። ስለዚህ ቶተንሃም ተጨማሪ ተጫዋቾችን ማስፈረም አይችልም። ስለዚህ ፖቼቲኖ እጁን ታስሯል። ስለዚህ በዋንጫ ፉክክር መቀጠል አልቻለም። 2019 ልክ ነው ሄዶ ሻምፒየንስ ሊግ ፍጻሜ ደረሰ። ከዛ በኋላስ በባየር ሙኒክ የደረሰበት የደርሶ መልስ ጨዋታ ልክ አርሰናል እንዳሸነፈው ነው። ባየር ሙኒክ ያሸነፈው የነበረው በኖካውት ጨዋታ ላይ ወደ 8-2 ነው በድምር ውጤት። በተለይ ደግሞ ሜዳው ላይ 7-2 ነው ያሸነፈበት፣ ሰፊ ጨዋታ 7-3 ያሸነፈበት። እሱ ነው ከኃላፊነት እንዲነሳ ያደረገው። ፖቼቲኖ ላይ ጭካኔ ይመስላል ያሳለፉት ውሳኔ ማለት ነውና ጊዜውን አልጠበቀም ነበር። አርሰናል ግን አሁን አንደኛ በተከታታይ በሻምፒየንስ ሊግ መድረክ ውድድር ረጅም ጉዞ አድርጓል። ከዛ ውጭ ከስቴዲየም ግንባታው እዳ ተላቋል። አሁን የፋይናንስ ጡንቻው የተሻለ የሚባል ስለዚህ
አውሮፓ ማለት ነው ተጫዋቾችን ለማስፈረም ለመማረክም ምክንያቱም አንዳንድ ጊዜ በሻምፒዮንስ በግዙፍ መድረክ ውድድሮች ላይ ጥንካሬን ስታሳይ ነው ተጫዋቾችን መማረክ ምትችል። በዛ ላይ ራሱ ለንደን የራሷ ኢፌክት አለ። ብዙ ጊዜ ወደ ለንደን መምጣት ይመርጣሉ ተጫዋች ፊርማቸውን ለማኑ እንደምታውቀው። ወደ ማንቸስተር የማይሄዱበት አንደኛ ምክንያት አመቱ ሙሉ ዝናብ ነው፣ ፋብሪካዎች የሚበዙባቸው ከተሞች ናቸው። የተጫዋቾች ሚስቶች ደግሞ የቅንጦት ህይወት ይወዳሉ እንደምታውቀውና ስፐርስና አርሰናል ተጫዋች ለማስፈረም ብዙ የማይቸገሩበት ዋነኛ ምክንያት ይሄ ነው ተብሎ የሚነሳል። ልክ ማድሪድና ባርሴሎና ተጫዋቾችን እንደሚማርኩት ማለት ነውና ጊዜ እኔ አሁን ምንድነው የምለው ዘንድሮ ለአርሰናል በጣም ብዙ ገፍቷል። ማንም ሰው ልክ ከማድሪድ ጋር ሲገናኝ አርሰናል ምንም ጥያቄ ያለ ምንም ጥርጥር ማድሪድ ከነድክመቱ ከነችግሩ ዘንድሮ እንዳለበት ፕሮብሌሞች በጣም በርካታ ችግር ያለበት ሁሉ አንደኛው ኦልሞስት አሁን የኋላ ክፍሉ ባዶ ነው እንደምታውቀው ማለት ነው። በጉዳት ምክንያት ምንም አይነት ተጫዋች የለም። ከዚህ ውጭ የፊት መስመር ላይ የሚጫወቱ አንደኛ ኤጎ አለባቸው፣ ኢንዲቪጁዋሊዝምን ያበዛሉ ከኮሌክቲቭነት ይልቅ። እንዲያውም የሆነ ሰዓት ካርሎ አንቸሎቲ በጣም በብስጭት ውስጥ ሆነ አንዳንድ ተጫዋቾችን ለመንካት የተናገሩት ነገር ነው ይባላል እና ወይ መሮጥ ነው ወይ ደግሞ ልዩነት መፍጠር ነው። መሀል ሰፋሪ መሆን አይቻልም ብሎ አንዳንድ ተጫዋቾችን ለመውቀስ ጁድ ቤሊንጋም አንዱ ነው ተብሎ ተነስቷልና በአርሰናል የደርሶ መልስ ጨዋታ ሜዳውን በኪሎ ሜትር ያካለሉት ቦታ ያ እንደ ድክመት ተነስቷል። አርሰናል በሁለቱም ደርሶ መልስ ጨዋታ ከተመለከተው ከፒኤስጂ በምን አንሶ ነው የተመለከተው? በልዩነት ካነሳ ነው ማለት ነው። በጣም ጥሩ ግብ ጠባቂ ስለነበረው በትክክል እንደውም ካየነው እኮ ሳሚ በመጀመሪያው ጨዋታ ኢላማቸውን በጠበቁ ሙከራዎች ረገድ አርሰናል 5 አድርጓል። ኤምሬትስ ላይ በነበረው ጨዋታ ፓሪስ ሴን ጀርመን ደግሞ 4 ብቻ ነበር ያደረገ። በኳስ ቁጥጥር የበላይነትም ካየነው በመጀመሪያዎቹ 30 ደቂቃዎች የበላይነት ተወስዶበት ነበር እንጂ ተመጣጣኝ የምትለው ነው በድምሩ በአጠቃላይ ማለት ነው 52 ለ48 ነበር። 52ቱ ፓሪስ ሴን ጀርመን 48 ከመቶ ደግሞ የአርሰናል ነበረ። በሙከራዎች ረገድ ትላንትም የተሻለ ነበር እኮ አርሰናል። እንደውም በኤክስፔክትድ ጎል ካየ ነው 3.1 ነበር ኤክስፔክትድ ጎል። ፓሪስ ሴን ጀርመን በዘንድሮው ውድድር ዓመት በአውሮፓ ቻምፒየንስ ሊግ መድረክ ከገጠማቸው ቡድኖች በዚህ ደረጃ ኤክስፔክትድ ጎል የወረደበት የለም። በዚህ ደረጃ ግን ሻርፕነስ ክሊኒካልነስ ያስፈልጋል። ፋቢያን ሩይዝ ያገኘውን እድል ተጠቀመ ያለ ምንም ማቅማማት ማለት ነው። የአማካይ ስፍራ ተጫዋች ነው። ኢማጂን አችራፍ ሀኪሚ ያገኘውን እድል ተጠቀመ። ፉል ባክ ነው። በጣም አስደናቂ ተጫዋች ነው። በእርግጥ ኳሊቲው ተጫዋች ዘንድሮ በአጠቃላይ በአራተኛ የአውሮፓ ቻምፒየንስ ሊግ ጎል ነው ያስቆጠረ፣ 5 አሲስት አድርጓል። በተከላካይ ስፍራ ማንም አይስተካከለው አስደናቂ ተጫዋች ነው። ምንም የሱ ብቃት ጥያቄ የምታነሳበት አይደለም። አርሰናል ያገኛቸውን ድሎች መጠቀም ነበረበት። ልምድ እዚህ ቦታ ላይ ልምድ ያለው ተጫዋች ክሊኒካል ስትራይከር ያስፈልገዋል። 9 ቁጥር ተጫዋች ያስፈልገዋል። ስናነሳ ነበር እኮ ባለፈው ሳምንት እነ ባርኮላ ተቀየረው እነ ዱዌ እነ ክቫራትስኬሊያ ጎንሳሎ ራሞስ ዴምቤሌ የፊት መስመሩ ላይ እንደዛ ሲረባረው በአርሰናል በኩል ማንም በማን ተቀየራል? ጎንሳሎ ራሞስ ያነ ተጫዋቾች ግን ይበልጣል የባከኑ ዝውውሮች ናቸው። ወደ 80 ሚሊዮን ፓውንድ ነው ከቤንፊካ የተጫዋች ሲመጣ በዓለም ዋንጫ በጣም ጥሩ ጊዜ በማሳለፉ እንጂ ልክ አሁን ወደ ጁቬንቱስ ያመራው ኮሎማኒ አይነት ያልተሳካ ዝውውር ነው ብሎ ማንሳት ይቻላል። ልክ ነው። አሁን ላይ ሉዊስ ኤንሪኬ ከሚጫወትበት ዴምቤሌ ቦታውን ስለወሰደበት ነው። በዘንድሮ ዳመት ዴምቤሌ በጎሎችን ግን የሚያስቆጥር አይነት ተጫዋች አይደለም እየተመለከትን እንዳለ ነው። ሲስተሙ የተለየ ይመስለኛል። ግን ቢያንስ የእንትን ተጫዋች ነው ሳሚ፣ ቢያንስ የዳይንግ ታይም የምትለው አይነት ተጫዋች ነው። ጎሎችን ግን አላስቆጠረም። አሁን ባለፈው ዴምቤሌ ወጣ፣ ጎል ማስቆጠር አልቻለም፣ እድሉን መጠቀም አልቻለም። በፍሬንች ሊግ ዋንም ከተመለከት ነው የጎል ቁጥሩ ይሄ ነው የሚባለው። እንዲሁም በክረምቱ ከሚለቁ ተጫዋቾች መካከል አንዱ ነው ተብሎ የሚነሳው ምን ለማለት ነው 14 ጎሎችን አስቆጥሯል በዘንድሮ ኢንቨስትመንቱ ከፍ ያለው ልክ ነው። በአርሰናልና በፒኤስጂ መካከል ያለውን ኢንቨስትመንት ተመሳሳይ ብሎ ማንሳትም አይቻልም እኮ ሳሚ። አሁን እዚህ ጋር ላንሳል ምናልባት ክርክር እንዳይመስል እንጂ ማለት የፊት መስመሩን አንሳ የፓሪስ ሴን ጀርመን ዴምቤሌ አጠቃላይ ከኦልሞስት 26 ጎሎችን አስቆጥሯል 25 ከገባ በኋላ ማለት ነው። በአሲስትም በእንትንም ረገድ 2 ዲጂት አስመዝግቧል በጎል በማስቆጠር። ዱዌ በተመሳሳይ 11 ጎሎችን አስቆጥሯል በአሲስት ረገድ 2 ዲጂት አልገባም እንጂ። እንዲሁም ደግሞ ጎንሳሎ ራሞስንም ከተመለከትን 14 ጎሎችን አስቆጥሯል። ባርኮላ 16 ጎሎችን አስቆጥሯል። 2 ዲጂት ገብተዋል እነዚህ ተጫዋቾች። አርሰናል ቤት ማን ነው 2 ዲጂት ይገባ ከሳካ ውጭ ይበልጣል። አንድ ነገር እንዲያው እንደ መግባባትም ካስፈለገ ምናልባት የፍሬንች እና እንግሊዝ ፕሪሚየር ሊግ በልዩነት በጣም በብዙ ሊነሱ የሚችሉ ነው። ገብቶኛል። ጎሎቹ ማስቆጠሩ ሳይሆን ማለት ነው ፈተናውም ቻሌንጁን ቀላል አይደለም። አሁን ፒኤስጂ ተጠባባቂ ተጫዋቾችን ቢጠቀም ራሱ የፍሬንች ሊግ ዋን ለማንሳት ይቸገራል ብዬ አላስብም። እንዴ ሁለቴ በተከታታይ እኮ ተሸነፈ እኮ በኒስና በስትራስቡርግ እኮ ተጠባባቂ ተጫዋቾችን ተጠቀመ። ኖ እሱ የተለየ ነው። አንደኛ ሻምፒዮን መሆኑን ያረጋገጠ ቡድን ነው ከተመለከትከው ማለት ነው። እና ሙሉ ሀሳባቸውም ጭንቅላታቸውም ያለው ሻምፒዮንስ ሊግ መድረክ ላይ ነው እንጂ ሌላ ዋንጫ እያሰቡ ካልሆነ የፍሬንች ሊግ ዋንን ብቻ እያሰበ ከሆነ እነዛንም ተጫዋቾች እንዴት መጠቀም እንዳለበት ይቸግረዋል ብዬ አላስብም። ለምንድን ነው ይሄን የምልህ? አሁን በፍሬንች ሊግ ዋን ይበልጣል ከሁለተኛ እስከ 7ኛ ባሉ ቡድኖች መካከል ያለው የነጥብ ልዩነት 5 ብቻ ነው።
ፒኤስጂ የዛሬ አንድ ወር ነው ሻምፒዮን መሆኑን ያረጋግጣል። ምንም ጥያቄ የለውም። በቃ ፋርመርስ ሊግ አለ አይደል? ትላንትና ፋርመርስ ሊግ አይደለም የምትሉት አለ ከጨዋታ በኋላ ሉዊስ ኤንሪኬ ዛሬ 55ኛ ዓመቱን እያከበረ ነው እንዲያውም እና አይደለም የምትሉት አለው። ግን ያሸነፋቸውን ቡድኖች አነሳ። እነዚህ ቡድኖች በሮኮት ልታስቆጥርባቸው ልታነሸንፋቸው ትችላለህ። ግን ራሱ ኤንሪኬ መጥቶ ደግሞ ፕሪሚየር ሊጉ ላይ ያሰልጠው ይፈተን ይታይ። ቀላል ሊግ አይደል? የዓለማችን ምርጡ ሊግ ነው እየተመለከተ ያ ደግሞ ቻሌንጂንግ ነው። ለዚህ ነው ከዋክብቶቹን በጉዳት አጣ። አሁን ፒኤስጂ በዚህ በሻምፒዮንስ ሊግ በዚህ ዓመት ማለት ነው በእያንዳንዱ ጨዋታ ከተመለከትከው ቤስት 11ን ሳያጣ ነው እየተጠቀመ ያለው። አንድም የጉዳት ዜና አሁን ትላንትና ላይናፑ ሲወጣ በጣም ነው የገረመኝ። በአርሰናል ወደ 6 የሚጠጉ ከ6ቱ ደግሞ 3-4ቱ ምናልባት የላይናፕ ተጫዋች መሆኑ የሚችሉ ተጫዋቾች በጉዳት ወጥተው ያለ ምንድን ነው በጣም ኮምፒቲቲቭ የሆነ ፕሪሚየር ሊግ ስለሆነ ሊጉ በዛ ደረጃ ተጽዕኖ ስለሚያሳድር ነው። ብዙ ጊዜ አይተህ ከሆነ በሊጋቸው የሚቸገሩ ቡድኖች ከዚህ በፊት ቼልሲ፣ ሊቨርፑል 2005 ቼልሲ 2011-12 በዲማቲዮ ሲር ሻምፒዮን ሲሆኑ የሻምፒዮንስ ሊጉን ዋንጫ በቤኒቴስ ስር ሊቨርፑል ሻምፒዮን ሲሆኑ የሻምፒዮንስ ሊጉን አንስተው ነው በቀጣይ ዓመት የሻምፒዮንስ ተሳትፎን ያገኙት እንጂ በሊጉ አላገኙም ነበር ደረጃቸው። ያማት ምንድነው ሁለቱንም ማስኬድ በጣም ቻሌንጂንግ ነው። አይ ነው እኮ ግን አሁን አርሰናል በጥቅሉ እንዳጠቃላይ ሳሚ በፋይናንስ ረገድ እየጠነከረ የመጣ ነው። በገቢ ደረጃ በጣም ከፍ እያለ የመጣ ቡድን ነው። ብራንዱ ከፍ እያለ የመጣ ነው። የሚሳተፍባቸው መድረኮች እየሰፉ ናቸው። በቀጣይ እንደዚህ አይነት ብዙ መድረኮች ላይ ብዙ ፕሮግረሱ ምለ እድገቱ አየው። አይ ነው እኮ እንደዚህ አይነት ቡድን ነው አይደለ? ወሳኝ ስፍራዎች ላይ ቁልፍ የምትላቸው ስፍራዎች ላይ እኮ ጋብሪኤል ማጋሌሽ ተጎዳ አይደለ? አይነ ጠፋ። መቼ ነው የተጎዳ? ከሀበርስ ተጎዳ። በፉላሙ ጨዋታ ነው የተጎዳ። መጋቢት ወር ላይ ነው የተጎዳ። በዛ ሰዓት ማንን ልታመጣ ትችላለህ? ኖ እና ባክሎግ ያስፈልጋል እኮ ነው። ከጅምሩ ባክሎግ ያስፈልጋል እኮ ነው። እኔ ጥያቄ አሁን ማለት ነው ተጠባባቂ ወንበር ላይ ተጫዋቾች ያስፈልገዋል። በተጎዱበት ጊዜ እንደዚህ አይነት ኢንተንሲቲ ያለው ሊግ ውስጥ እየተሳተፍክ በብዙ መድረኮች እየተሳተፍክ ስኳድ ዴብዝን ማጠናከር አለበት። አው ቲሙ ራሱ መገንባት አለበት ይበጣል። ለምሳሌ የካቨርዝ ጉዳት እኮ አየ ነው ማን ነው የቡካዮ ሳካን ጉዳት እኮ አየ ነው አይደለ? ቡድኑ ቶታሊ ከፕሪሚየር ሊጉ ፉክክር በጊዜ እንዲወጣ ያደረገው ማን ነው? ቡካዮ ሳካ ለመኖር ነው። ከዛ በፊት ማን ተጎዳ? ማርቲን ኦዲጋርድን የሚሸፍን ቦታ አልነበረም። የማርቲን ኦዲጋርድን ጉዳት 2 ወር፣ ከዛ ቡካዮ ሳካ 3 ወር፣ ከሀቨርስ ጄሱስ እያለ ሲመጣ ይሄ ቡድን እንደውም ኳርቴታ ክሬዲት መሰጠት አለበት። በዚህ ስኳድ በዚህ አቬሬጅ ስኳድ እስካሁን መድረሱ ሚኬል መሪኖን እየተጠቀመ ጉዳቶችን መከላከል አይቻልም። አንዳንድ ጊዜ ፕሪዲክተብል አይደለም ማጠናከር አለበት። ልክ ነው። አሁን ለምሳሌ ሳካ 86 ጨዋታ ፕሪሚየር ሊግ በተከታታይ ሲጫወት ተመልክተን የሲቲ ጨዋታ ለመጀመሪያ ጊዜ አምና ሲያመልጠው እሱም በማርቲኔሊ ጎል 1-0 አሸነፈ። የአርሰናል ትልቁ ድክመት የነበረው ከዋክብት ተጫዋቾቹን ሲያጣ ትልልቅ ቡድኖችን ማሸነፍ አይችልም ነበር የሚነሳው። ግን ሲቲ ዘንድሮ ተቸግሯል እንዳየው በጉዳት ሲታመስ በትክክል ብዙ ክለቦች አምና እንደዚሁ ማለት ነው ያስተካከለ እኮ ሲቲ ሁለተኛው ሲዝን ላይ ያስተካከለ እኮ ጥር ዙር መስኮት ላይ አምጥቶ ነው እኮ ለየለት ቀውስ ነው። ያሁን የሲቲ ከተመለከትከው ይበልጣል። ቶፕ ፎሩን የማጣት ችግር ውስጥ ሆነ። አርሰናል እኮ እነዚህን ኮከቦች ማርቲኔሊን ማቶ ኢየሱስን አቶ ቡካዮ ሳካን ማቶ በዋንጫ ፉክክር ውስጥ አለ። በሻምፒየንስ ሊጉ ቶፕ 3 ሆኖ ነው ያጠናቀቀው። በብዙ ቁጥሮች ካየው የተሻለ ቡድን ነው። ከዛ ውጪ ደግሞ የማያኮርፉ ተጫዋቾች ለምሳሌ ማጋሊያስ እና ሳሊባውን በተለይ አንድ ቦታ የሚጫወቱ አድርጋቸው በግራና በቀኝ ተከላካይ ስለሆነ አንድ ቦታ እየተጫወቱ ሁለቱም እንዳያኮርፉ አንድ ቡድን ስለመጠቀም እንደ ማድሪድ አይነት ክለብ መሆን አለበት፣ እንደ ባርሴሎና አይነት ክለብ መሆን አለበት፣ ወይ እንደ ማንቸስተር ሲቲ አይነት ክለብ መሆን አለበት። አርሰናል አሁን ወደዛ ሌቭል ነው እየመጣ ያለው። ተመልከት በሻምፒየንስ ሊጉ ግማሽ ፍጻሜ አሁን ትላንት ከነበሩት ላይናፕ ቤስት 11 ውስጥ ማለት ነው ምን ያህሉ ነው የሻምፒየንስ ግማሽ ፍጻሜ ጨዋታ ልምድ ያላቸው? ከዚህ ውስጥ የሉም እኮ። ማርኪኒየስን አነሳ አርቴታን የምደግፈው ሀሳብ ነው እሱ። ማርኪኒየስ በዚህ ክለብ ውስጥ 10 ዓመት አልፎታል እንደምታውቀው ኦልሞስት 11 ዓመት ሙሉ የቡድኑ አምበል ነው። 11 ዓመት ሙሉ የቡድኑ አምበል ሆኖ ማለት ነው። በሻምፒየንስ ሊጉ እዚህ ቦታ ላይ ስንቴ ነው የተገኘው? አሁን 3ኛው ነው። አርሰናል ለሁለተኛ ጊዜ ኦልሞስት የባለፈው የባየር ሙኒኩ ቀርቧል ማለት ይቻላል ሴሚ ፋይናል ማለት ነው። እነዚህ ወጣት ተጫዋቾች ናቸው። ልምዳቸው በጣም አነስተኛ ነው። በዛ ላይ ብዙ ጉዳት ውስጥ የነበረ ቡድን ነውና ለከርሞ እስኪ ብንመለከተው አርሰናል ካለን ሰዓት አኳያ እዚህ ጋር እናቁም። ሳሚ በጣም ጥሩ። እሺ በጣም አሪፍ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው ኤንቢሲ ስፖርት ዳሰሳ እስካሁን ይመስል ነበር። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታዎች ዙሪያ ምልከታና ዳሰሳችንን ወደ እናንተ ስናደርስ ቆየን። እኔ ይበልጣል ሰውነትና ሳምሶን አበበ አብረናችሁ ቆይታን አድርገናል። በያላችሁበት መልካም አዳርን ተመኘን።